ስለዚህ ህወሓት ለአማራ ህዝብ ማለት ከጠላቶች ሁሉ ጠላት የመጨረሻው ጠላት የሚባለው ነው። እጅግ አደገኛው የሚባለው ጠላት ተደርጎ የሚፈረጀው ነው። ምናልባትም በህወሓት አቻ ለአማራ ህዝብ ጠላት አይፈጠርለትም። ወደፊት የሚፈጠር አይመስለኝ። አብይን በመጣል ጉዳይ ላይ ነው ምን እንደተስማሙ ነው ያልተነገረው እንጂ መገናኘታቸውማ የተረጋገጠ ነገር ነው። በዚህ ዙሪያ ላይ የምትለው ነገር አለ? አይ በፍጹም የምንገናኘውም የምንፈጥረውም ጽምዶ የለም። ያበራሽን አንደኛ አንኮንፈርምድ ነው ብሏል። መገናኘታቸው ራሱ ኮንፈርምድ አይደለም። አንኮንፈርምድ የሆነው ሁለት ነገር መለየት አለብን። አንኮንፈርምድ የሆነው በምን ጉዳይ ላይ እንደተስማሙ ጀስት ሃይፖቴሲስ ነው ያስቀመጠው። አብይን በመጣል ጉዳይ ላይ ተስማምተዋል የሚል ነገር ነው ያስቀመጠው። እሱም ግን ያልተረጋገጠ ነው። መገናኘታቸው ግን እሙን ነው። ኦኬ መገናኘታቸውም እሙን አይደለም ብዬ ነው እኔ ማምነው ቴዲ፣ እኔ ባለኝ መረጃ ማለት ነው። እኛም ምድር ላይ ኮኔክሽን ስላለን ግን እሱም እሙን አይደለም ብዬ ነው ማምነው። ነገር ግን የወልቃይትን ጉዳይ አማራና የትግራይ ህዝብ መጨረሻ ላይ በንግግር ነው የሚፈታው። አማራም አይጠፋም፣ ትግሬም አይጠፋም ከምድረ ገጽ። ተደጋጋሚ ጊዜ ተናግሬያለሁ። የጀርመን ናሽናሊዝም አይሁድን ካላጠፋ ማንም ማንንም እንደማያጠፋ ግልጽ ነው። በንግግር የሚፈቱት ከሆነ አሁን አድበስብሰን አንሂድ። በአንተ እይታ የራስን ማስቀመጥ ትችላለህ ወይ? ከፓርቲ ከነዘመን የሰማው ሊሆን ይችላል። በንግግር ሊፈታ የሚችለው እንዴት ነው? ይህን ጉዳይ ወልቃይት ጠገዴ የህወሓት እንደሚፈልገው ላለው መሬት ለጥቅሙ ብቻ አይደለም የአማራ ህዝብ የወልቃይትን ጉዳይ የሚያነሳው። ይሄ የማንነት ሰዎች እግዚአብሔር የሰጣቸውን ተፈጥሯዊ መብታቸውን፣ አካባቢያቸውን፣ ማንነታቸውን ኤክሰርሳይዝ እንዳያደርጉ የተደረጉበት በጣም ብዙ ሰዎች መርጠው ባልተወለዱበት ማንነታቸው ምክንያት እዛ አካባቢ ኢትዮጵያ ውስጥ ጄኖሳይድ የሚታይበት ጊዜ ቢመጣ እንደ ወልቃይት ትክክለኛ ማስረጃ የሚገኝበት ቦታ የለም። በቋንቋ አትገለገልም። በምታውቀው ቋንቋ በአፍ መፍቻ ቋንቋ መማር አትችልም። አማራ ነኝ እያለ ትግሬ ነህ ተብለህ፣ ይሄ እኮ በዓለም ላይ የሌለ ነገር እኮ ነው። አማራ ነኝ እያለ አንድ ሰው ጥያቄ ሲያነሳ አይ አንተ አማራ አይደለህም፣ እኔ ነኝ አንተን ማንነት ማቀልህ፣ ትግሬ ነህ፣ ይሄን ተቀበል። ካልተቀበልክስ ገደል መወርወር፣ ከሀገር መባረር። እንደ በዓለም ላይ እኮ እንዲበተን የተደረገው የወልቃይት ተናገረው ቲፒኤልኤፍ እንጂ የትግራይ ህዝብ አይደለም። ህዝብ አይወክልም። 27 ዓመት ገዝቶ መቀሌ ላይ የውሃ ችግር እያለ ስልጣን የለቀቀ ስርዓት 27 ዓመት ገዝቶ በምግብ ራሱን እንዲችል የራሱን ክልል ያላረገ ስርዓት እኛ ላይ ደግሞ ሰቀቀን፣ መከራ፣ እርሃብ፣ ችግር አሁን እንኳን የምናወራው ብሔርተኝነት፣ ጎጠኝነት፣ ሰፈርተኝነት። እንግዲህ ያው እንደምታውቁኝ የብሔር ፖለቲካ ወይም ብሔርተኝነት አቀንቃኝ የነበርኩ ሰው ነኝ ለ10 ዓመት አካባቢ። አሁን ደግሞ ኢትዮጵያ ይበቃታል፣ ከዚህ በላይ የመሸከም ጫንቃ የላትም የሚል እምነት አለኝና ጥሩ ነው ያነሳው ሀሳብ። ኦሮሚያ ክልል ውስጥ የሚኖሩ አማራዎችን እና ሌላ ብሔሮችንም በተመለከተ የሚፈተው ችግሩ ከዚህ ከብሔር ፖለቲካ ወጠን ኢትዮጵያዊነት የሚለውን ነገር ማንገብ ስንችል ነው የሚል ጽኑ እምነት አለኝ። እሱን እንግዲህ ወደፊት ገና ሰፋ አድርገን የምንሄድበት ነው የሚሆነው። በነገራችን ላይ ከአብይ አህመድ መንግስት ጋር ያለኝ ወይም ብዙዎቻችን ያለን ልዩነት ህወሓት ሰራሹን የብሔር ፖለቲካ ባለበት ማስቀጠላቸውና ለዚህ ማስፈጸሚያ የሚሆኑ መመሪያዎችን፣ ህጎችን፣ አዋጆችን ሳይቀይራቸው በመቀጠሉ ነው። ይሄ ነው አንዱ መሰረታዊ እነሱ ጋር ያለን ልዩነት ማለት ነው። ከህወሓት አንጻር መጨረሻ ላይ ያነሳኸው ህወሓት እንዲሁም አንዳንዴ የምንላለው መሰለት ሄዲ መግለጫዎቹን ራሱ ፋይል ካቢኔት ላይ ያስቀምጣቸዋል ወይ ማለት በወር ውስጥ እኮ ህወሓት ቢያንስ እንደው ከ10 በላይ መግለጫ ያወጣል። በደንብ የምትከታተሉ ከሆነ ማለት ነው። ከዛ በላይ ነው የሚሆነው እና እነዛ መግለጫዎች ፋይል ያረጋቸዋል ወይንስ ማለት ፋይል ካረጋቸው ቦታ አይበቀው። እኔ ሳውቀው ጀምር ህወሓትን ባለፈው ተከታታይ ዓመታት ጠዋት ከእንቅልፉ ሲነቃ መግለጫ ማውጣት አለብኝ ብሎ አስቦ የሚነሳ ስብስብ ነው ይመስለኝና
ለእያንዳንዱ ነገር መግለጫ ሲያወጣ እንደው ትንሽ ቆይቶ ለግለሰብ መግለጫ ያወጣል ብዬ ነው የምጠብቀው። እንደኛ እንደናንተ እዚህ ላለ ነው ቲክቶክ ላይ ለምንናገረው ጭምር መግለጫዎቹ አንድ እስካሁን ብዙዎቻችን ተሳስተን የማናውቀው በህወሓት ጉዳይ ነው። ብዙ ሰው በህወሓት ጉዳይ ላይ ያልተሳሳተው ሁላችን ትክክል ሆነን ሳይሆን ህወሓት ትክክል ሆኖ ስለማያውቅ ነው። በቃ የሚያደርገው ነገር ተመሳሳይ ስለሆነ አንሳሳትም። ህወሓትን በተመለከተ ይገርመኛል ሁሉ አንድ ቀን እንደው በቃ የሆነ ለየት ያለ ነገር ገብቷል። ለየት ያለ ነገር እንዴት አያወጣም? ፉከራ፣ ዛቻ ምናምን ነው። በቃ ልክ ተሳስቶ ለሀገር የሚጠቅም ለህዝብ አንድነት የሚጠቅም የውጭ ጉዳይ ፖሊሲን የናሽናል ኢንተረስትን የሚያስጠብቅ ነገር ሲናገር አታየውም። ህወሓት በዚህ የተካነ ነው። ትናንትና መግለጫው አይቼዋለሁ። በነገራችን ላይ መግለጫዎቹ በመስመር የሚተች ከሆነ በጣም ብዙ ነገር ያናገራል። ግን አሁን የህወሓትን መግለጫ ሰው ብለን ከተናገርን ጊዜ ይወስዳል እንጂ ትናንት የጻፈው መግለጫ ላይ ምን ይላል? የህገ መንግስታዊ የትግራይን ህገ መንግስታዊ የወሰንና የድንበር የጣሰ ምናምን ይላል። የኢትዮጵያ ህገ መንግስት የትኛውም ህገ መንግስት የክልሎችን ወሰን ወይም ድንበር አያስቀምጥም። የሚያዋሰናቸውን ሊያስቀምጥ ይችላል፣ ወይንም ደግሞ የሚዋቀርበትን ዘዴ ይገልጻል እንጂ የከሌ ድንበር እዚህ ድረስ ነው የሚል ህገ መንግስታዊ ድንበር የለንም ወይም ወሰን የለንም በህገ መንግስት። በጣም ብዙ የተዛባ ነገር ነው የሚያስቀምጠው። እንትና ጌታቸው ረዳ አንድ ጥሩ ቃል አለችው ህወሓትን በተመለከተ ያው የራሳቸውን ኮት ሲያደርጉላቸው የሚወዱ ከሆነ በሚለው ባይዞ ጌታቸው ረዳ ከነመለስ በኋላ ምናልባት ስዩም መስፍን ካልሆነ በስተቀር እና ከስብሐት ነጋዎች በህወሓት ውስጥ ጠንካራ ፖለቲከኛ የሚባል ሰው ፕሮፓጋንዲስትም ጭምር ጌታቸው ረዳ ብቻ ነው። ሌላው እንኩቶ ነው አብዛኛው ማለት ነው። እና ምን ይላቸዋል መሰለ ህወሓት ማለት ግጭት ጠማቂ ስብስብ ነው ይሏል። ግጭት ጠማቂ እንግዲህ የህወሓት ቁልፍ ሰው የምትለው ህወሓትን የሚገልጸው በዚህ መልኩ ነው። ለእኛ ደግሞ ባለፈው 30-40 ዓመት በተለያዩ የሀገሪቱ ክፍል በተለይ እንደ አማራ ሆነን ስናስበው ለደረሰብን በደል፣ ለደረሰብን ግፍ፣ ለተገደሉ ወገኖቻችን፣ ለተሳደዱ ወገኖቻችን ምናልባትም ለጠፋው ዘር ጭምር ተጠያቂ የምናደርገው ህወሓትን ነው። አንድ መረጃ የማስታውሰው የኢትዮጵያን ህዝብ ቁጥር በምናይበት ጊዜ ዶናልድ ሌቪን በ1974 አካባቢ የኢትዮጵያን ህዝብ በሚያስቀምጥበት ጊዜ የአማራ ህዝብ 10 ሚሊዮን ነው፣ የኦሮሞ ህዝብ 7 ሚሊዮን ነው ይላል በ1974። በደርግ ዘመን በ1984 ወይም ደግሞ በእኛ በ1976 ቆጠራ ሲካሄድ የአማራ ህዝብ 12 ሚሊዮን ነበረ፣ የኦሮሞ ህዝብም 12 ሚሊዮን ነበር። እንግዲህ የደርግ ዘመን ማለት ነው። ከዛ ከ12 ዓመት በኋላ ከ10 ዓመት በኋላ በ94 ሲካሄድ የአማራ ህዝብ 16 ሚሊዮን ሆነ፣ የኦሮሞ ህዝብ 17 ሚሊዮን ሆነ። ከ12 ዓመት በኋላ በ2007 ቆጠራ ሲካሄድ የአማራ ህዝብ 19 ሚሊዮን ሆነ፣ የኦሮሞ ህዝብ 25 ሚሊዮን ሆነ። እኩል ከነበሩበት ወያኔ ሲገባ እኩል ከነበሩበት የኦሮሞ ህዝብ በ10 ምናምን ዓመት የ6 ሚሊዮን ብልጫ አሳይቷል። አሁን እንግዲህ ይህንን ብልጫ በተለያየ መንገድ ልትገልጸው ትችላለህ። ይህ ዳታ ነው የራሱ ብዙም ባልደግፈውም የሴሴ መረጃ ነው፣ የኔ ዳታ አይደለም፣ የራሳቸው ዳታ ነው። በነ እንቁፍቱ ገደል የተገደሉትን፣ በነ አርባ ጉጉ የተገደሉትን፣ በነ በደኖ የተገደሉትን አማራዎችን ጨምረህ ሌሎች ስርዓቱ በሚፈጽምባቸው ግፍ ምክንያት ማንነታቸውን እንዳይገልጹ የተደረጉበትን ሁሉ ስትወስደው እነዚህ ነገሮች ይሄ ሰውኛውን ነው የማወራው። ይሄ ኢኮኖሚ ምናምን ሌላ ጉዳይ ነው። ስንወስደው አብዛኛው ነገር ሂዶ የሚያርፈው ህወሓት ላይ ነው። ስለዚህ ህወሓት ለአማራ ህዝብ ማለት ከጠላቶች ሁሉ ጠላት፣ የመጨረሻው ጠላት የሚባለው ነው። እጅግ አደገኛው የሚባለው ጠላት ተደርጎ የሚፈረጀው ነው። ምናልባትም በህወሓት አቻ ለአማራ ህዝብ ጠላት አይፈጠርለት፣ ወደፊትም የሚፈጠር አይመስለኝም። ይሄ ነው ህወሓት ማለት። አሁን ጽምዶ የሚለውን በምናይበት ጊዜ አሁን ከህወሓት ጋር ጽምዶ አይዶ ነው ቃሉ ትክክል ይሆን አይሆን አላቅም፣ አማርኛ ነው ትግርኛ የሚለውን ብዙ ባላቅም በጋራ መስራት ያሉትን ትናንት ማርቲን ፕላውት እንትን ላይ ጽፎት አይቼዋለሁ። ኦፊሻል አንኮንፊርምድ ምናምን ብሎ ቲክቶክ ላይ ማነው ትዊተር ላይ ፋኖ፣ ኦነግ፣ ወያኔ፣ ሻዕቢያ እና ሱዳን የጋራ ስምምነት ፈረሙ ይላል። የጋራ ስምምነት እንግዲህ ይሄ የነሱ አካል የተናገረው ነው።
ከዚህ በፊት እኛ የምናውቃቸው የእነሱ አካል ይዋሹናል ብለው የሚያስቡት የምናውቃቸው ሌሎች ነገሮች አሉ። ዛሬ ደግሞ ወደ 15,000 ነው ይላሉ አንዳንዶቹ፣ ከዛ በታች ነው ይላሉ። እኔ ባለኝ መረጃ 1500 የፋኖ ወታደር በታችኛው በኩል ተሻግሮ ወደ ሱዳን ይሏል። እንግዲህ ሳምሪ ጋር ለመደረብ ነው፣ አልቡርሃን ጋር ለመሆን ነው፣ ወደፊት የሚመጣው ነው። እሺ ጨርሳለሁ በአንድ ደቂቃ። በምን መስፈርት ነው ለአማራ ህዝብ ብትታገላለህ ብሎ የወጣ አካል ከወያኔ ጋር ምን የሚያጋራው ነገር አለ ነው የኔ ጥያቄ። የሚጋራው የጋራ አጀንዳ አለው። ሊታገል የወጣ አካል አሊያንስ ይፈጥራል። ኢትስ አሊያንስ የምትፈጥረው ግን ጥቅሞችህን የማይነካብህ አካል ከሆነ ነው። ለምሳሌ ሻዕቢያና ወያኔ አሊያንስ ፈጥረው ነበር በጦርነቱ ጊዜ። ድሮ ኢህዴን አሊያንስ ፈጥሮ ነበር። አሊያንስ የፈጠሩበት ምክንያት የኢትዮጵያን ፖለቲካ መቀየር አለብን የሚል የጋራ አጀንዳ ስለነበራቸው ነው። ትርክቱን አጠቃላይ ወደ ብሔር ፖለቲካ መቀየር አለብን ብሎ ያስቡ ነበር። ሻዕቢያ ደግሞ ሀገር መሆን ይፈልግ ነበረ። የንጉሱ ስርዓት ኢንተረስቴን አፍኖብኛል፣ ወደ ኮንፌዴሬሽን እንድመለስ አድርጎኛል ብሎ ይታገል ነበር። እነዚህና መሰል የጋራ አጀንዳ ነበራቸው። አሁን ለአማራ ህዝብ እታገላለሁ የሚለው ግን የጋራ አጀንዳ አለው ወይ? እኔ ጥያቄ ጭምር ለማቅረብ ይህንን አለኝ የሚል ከሆነ አሁን እየታገለ ያለው አካል ለአማራ ህዝብ አይደለም የሚታገለው ወደሚል ኮንክሉዥን ይሰደናል የሚል ነገር ነው ያለኝ። መጨረሻ ላይ ግን የማስተካከያ ነገሮች ላንሳል፣ ለአንተም ለዋንጋሪም። አባይ ወልዱና ገዱ የተፈራረሟቸው ለመጨረሻ ጊዜ ፈታ ነው ያሉት የወልቃይትን ጉዳይ አይደለም። በአማራና በትግራይ መካከል ግጫው የምትባል አንዲት ቀበሌ ነበረች። ጸገዴና ጠገዴ ብለው ከሚለዩት ወረዳ ላይ ያለች ህዋትና ብአዴን ለረጅም ዓመታት ይጋጩባት የነበረች ቀበሌ ነች። ወልቃይት 12 ወረዳ ነው። ያቺ አንዲት ቀበሌ ነች። ሪመምበር ወረዳ በጣም ግዙፍ ነው። ገዱና አባይ ማነው የምትሉት ወልዱ ስምምነት ፈረምን ያሏት በዛ ነው። ያንንም ያን ጊዜ ኮንደምን አድርገናል እኛ ትክክል አይደለም ብለን ከዛን ጊዜ ጀምረን ገዱ እኮ ህገ መንግስቱ ለአማራ ህዝብ መድህን ነው ብሎ የተናገረ ሰው ነው። እኛ ስለምንረሳ ካልሆነ በስተቀር ይሄ ህገ መንግስት ለአማራ ህዝብ የሰጠው ያጎናጸፈው መብት እያለ ይናገር የነበረ ሰው ነው። እሱ በዛ ይታረም ነው። ዋንጋሪ የአማራ ክልል ህገ መንግስት የአማራን ህዝብ ጨቋኝ ይላል መግቢያው ላይ ያልከው ህገ መንግስቱን ቴዲ ልጅላለሁ ማንበብ ትችላለህ። እንደዛ የሚል የለው እስከ አንቀጽ 8-9 ራፍ ላይ ፕሪያምብሉ ላይ አንብቤዋለሁ። እንግዲህ አንተ ወይ ካለ አሳየን። እኔ ማቀው የአማራ ህገ መንግስት የአማራ ክልል ህገ መንግስት የአማራን ህዝብ ጨቋኝ አይልም የሚለው የአማራን ህዝብ ጨቋኝ የሚለው የህዋት የትግል ሰነድ ማኒፌስቶ በ1967 የተጻፈው ነው እና ይሄኛውን እኔ በማቀው ልክ እሱ ነው ለማለት ነው። አይ ቲንክ ሰዓት ጨርሳል እያልከኝ መሰለኝ። ለመጨረሻ አንድ ማስቀምጠው ከዚህ ከህዋት ጋር በተገናኘ ትግሬዎች ባይዞ አንደርሰን ተረጉ ጥሩ ነው ብዬ የማስበው ጄኖሳይድ የሚሉ ቃላቶች ተደጋግመው ይነሳሉ። ጄኖሳይድ የፈጸመባችሁ ሻዕቢያ ነው። ከሻዕቢያ ጋር ደግሞ አብሮ እንስራ እያለ ያለው ወያኔ ነው። ይሄንን የራሳችሁ ሰዎች ናቸው ይፋ ያደረጉት። ወደኛ አትምጡብን፣ አታጠጋጉብን የሚል ነገር ማንሳት ፈልጋለሁ። አመሰግናለሁ ቴዲ። ኦኬ ቴንክ ዩ። ህገ መንግስቱን የፒዲኤፉን እዚህ አስቀምጬ የላችኋለሁ ላላችሁ እያያችሁ ላላችሁ 1994 ተሻሽሎ የወጣው የአማራ ብሔራዊ ክልላዊ መንግስት ህገ መንግስት ላይ ያው በዋነኛነት አይ ቲንክ ዋንጋሪ ለማለት የተፈለገው ለዘመናት ተንሰራፍቶ የቆየው ጨቋኝ ስርዓት በአብዛኛው ሀገራችን ብሔር ብሔረሰቦች ላይ ሲፈጸም በቆየው አስከፊ ብሔራዊ ጭቆና ምክንያት ምናምን የሚሉ ቃላቶችን ነውና ይኸው እዚህ ጋር የምታነቡት ነው የሚነበብላችሁ። በትልቁ አድርጌላችኋለሁ። እሺ የመጨረሻ ዙር ነው ከዚህ በኋላ የሚኖረን የመጨረሻ የመሰነባበቻ ደቂቃ ቀንሳለሁ። 5 ደቂቃ አደርግላችሁና ያልተናገርኩም ቴዲያችን አይ ነው ልናገርና ልተኛ። ቴዲ ነጋብኝ ከዋንጋሪ ጀምሮ ቢያወራና ወደ አንተ ልምጣ ስላላወራ አይ ልተኛ አላወራም። እሱ ነጋብኝ ልተኛ ስለሆነ ትግል ነው። ምን ማድረግ ይችላል? ሰላበታችሁ ነው ቴዲ። ትግል ስለሆነ ያወራ ትግል ነው። እንግዲህ ቴዲ ነጋብኝ ከእንቅልፍ ጋር ካጋማ ምኑን ትግል ሆነ? እሺ አንዴ ሴቭ ያወራና 6 ደቂቃ ወደ አንተ መጣ። አዞ እንደምንም ቻሉ። ሴቭ ላስፈቅደው ግድ የለም። እሺ ሴቭ ካስፈቀድክ ይቀጥል ቴዲ። እሺ ቴንክ ዩ። እሺ ዋንጋሪ 5 ደቂቃ አለ። ክብረት ይስጥልኝ። የተሻሻለው የአማራ ክልል የተሻሻለው ህገ መንግስት የመጀመሪያ ኦሪጂናል የወጣውን ህገ መንግስት ታወጣልኛለህ። ቤዚካሊ ሀሳቡ ኢቭን የፌዴራል ህገ መንግስት ፕሪያምብል ላይ የተቀመጠው አማርኛ ኢዝ ሞር ሶፍተር ዛን
የአማራ ክልል ህገ መንግስትና በጣም አስገራሚ ህገ መንግስት ነው። ኤኒዌይ ፋንዳሜንታሊ ስለ ኢሂድን ስለ ብአዴን አማርኛ ተናጋሪ ህወሓት ናት ያለውን የአብርሃም ያየን ንግግር ኢንፈሲስ ለመስጠት ነው ያንን የተጠቀምኩትና ቤዚካሊ የህወሓት ችግር ምንድን ነው? አሁን ለምንድን ነው ህወሓትን ጥፋቷን የመከላከያ ልጅ ሲጨፈጭፍ 20 ዓመት ትግራይን ሲጠብቅ የነበረ ሲጨፈጭፍ የትግራይ ልጆች ስለ መከላከያ የማይቆጩት? ኢትዮጵያ ውስጥ እውነት የአፄ ዮሐንስ ልጆች ስለሆኑ ነው? የመከላከያ ልጆች ትግራይን ሲጠብቅ ኖ ዋር ኖ ፒስ በኤርትራ ለዛች ለማትረባ መሬት 100,000 ሲያልቅ የኢትዮጵያ ልጅ ሲያልቅ የአፄ ዮሐንስ እንደ ኢትዮጵያ ተመልክቶታል። መከላከያው ለመከላከያው የተጨፈጨፈበትን ሪዝን ጀስቲፋይ ለማድረግ የሚካሄድበት ሪዝን በእውነት በጣም አንዳንድ ጊዜ ይሄ የመገንጠል መብት ለብሔር ብሔረሰብ እንደተሰጠው ሁላ አብዛኛው ማህበረሰብ የማባረር መብት ሊሰጠው ይገባል የሚል ለእርቅና ኮሚሽን መቅረብ አለበት ብዬ ነው የማስበው። እንደውም ህገ መንግስቱ ራሱ ማጆሪቲው የሚበጠብጠውን የማባረር መብት ሊሰጠው ይገባል። በጣም ነው የሚገርመኝ አንዳንድ ጊዜ በጣም ሁል ጊዜ ራስን ብቻ ኢንፈሲስ አድርጎ ማቅረብ በጣም ሮንግ ነው። እንደ ህወሓት በትግራይ ህዝብ የተጫወተ ትልቁን የትግራይ ማህበረሰብ ኢሬሌቨንት ያደረገ ህገ መንግስት ያወጣ ህገ መንግስት አርቅቆ ትልቁን ማህበረሰብ የአፄ ዮሐንስን ማህበረሰብ በኢትዮጵያ የመንግስት ምስረታ ላይ ኢሬሌቨንት ያደረገ የለም እንደ ህወሓት። ይህንን ህወሓት ደግፎ የሚከራከር የትግራይ ልጅ በእውነት ያሳዝነኛል። አፄ ዮሐንስን ስም መጥራት የማይገባቸው ማለት የአሉላን ስም መጥራት የማይገባቸው ይህንን ህገ መንግስት ያረቀው እኮ ህወሓት እኮ ራሱ እኮ ህወሓት ኦነግና ሻቢያ ሰንአፌ ላይ የተፈራረሙት ዶክመንት ፋውንዴሽኑ እኮ የዚህ ህገ መንግስት ፋውንዴሽን ሶስቱ ሰንአፌ ላይ የተፈራረሙት ሰነድ ስለመሆኑ ገብሩ አስራት ስለ ሶቨርኒቲ መጽሐፋቸው ላይ ቁልጭ አድርገው አስቀምጠውታል። ራሱ ወክልሃለሁ። ቅድም ለዚህ ነው አብርሃም ያየ ያለው ትክክል ነው የምልህ። ህወሓት የትግራይን ህዝብ አትወክልም፣ ለዚህ ነው ጥለናት የወጣ ነው፣ የሻቢያን ኢንተረስት ነው የምታስፈጽመው ብለው አብሮ ለምሳሌ ገብረመድህን አራያ ለትግራይ ህዝብ ለ77 ለተቸገሩት በ60ዎቹ በረሃብ ጊዜ የመጣውን እህል መሐመድ ተብዬ ሸጬ ለተራበው ሰጥ ነበረ ብሎ እኮ ነው ያጋለጡት። እንዲህ አድርገው ሲያስገድዱ ነበረ። ይሄ ለትግራይ ህዝብ መቆም ነው ወይ ብሎ እኮ ነው የተቃወሙት እኮ። ይሄንን መጥተው እነሱ ጥቂቶች የትግራይ ረድኤት ድርጅትን መስራች ዶክተር ሰለሞን የሚባል ኤርትራዊ ስለመሆኑ አጋልጠው በማስረጃ በትግራይ ረድኤት ስም የሚገባ ገንዘብ የት እንደሚሄድ አይታወቅም። ስሙ ግን የትግራይ ህዝብ ነው መነገጃው። በጣም እኮ የሚያሳዝን እኮ አንዳንድ ጊዜ የኤሊት ሲጣመም ደንበኛ ጠማማ ነው የሚሆነው። ታውቃለህ? ኤሊት የራስ ኤሊት ምን አረገ? የትግራይ ህዝብ ባስተማረ ይህን ማህበረሰብ መከራ የጦርነት መከራ ያወረደው እኮ የህወሓት መዘዝ እኮ ነው ያመጣው። የኢትዮጵያ ልጆች ኮዳ ያንጠለጠለ ሲያኮላሽ የነበረ እግር ሲቆርጥ የነበረ አብሮ ሲዶ ስለመሰረታቸው ፓርቲ ብቻውን አይደለም ኢህአዴግ ነው ብሎ ዲፌንድ ሊያደርግ የሚመጣ የትግራይ ልጅ ማለት ነው። አንዳንድ ጊዜ በጣም ኮት ያደርጋል። አንዳንድ ጊዜ ዲፌንድ የምታደርጉበት ነገርና ይሄ አይጠቅምም። የሚጠቅመው ለትግራይ ህዝብ በቃው። እንደ ትግራይ ህዝብ የተረገመ ማህበረሰብ የለም። ከቅኝ ግዛት ጊዜ ጀምሮ በየጦርነት አውድማ የሚሆን በገዛ ልጆቹ የሚሳብ ጦርነት ሲገረፍ የነበረ በህወሓት ብቻ 6 ጊዜ የትግራይ ህዝብ ለጦርነት ተዳርጓል። በህወሓት ብቻ በእውነት በጣም የሚያሳዝነ ማህበረሰብ ነው። ያልታደለ ማህበረሰብ፣ በገዛ ልጆቹ በእሳት አለንጋ የሚገረፍ ማህበረሰብ። ይህንን ማህበረሰብ ለዘመናት በእሳት ሲያቃጥል የነበረን ድርጅት የሚደግፍ የትግራይ ልጅ እንደማየት የሚያሳዝን ነገር የለም። ከዚህ ኋላ ቀር ባርባሪክ ከሆነ የፖለቲካ አስተሳሰብ ውጡ። የትግራይን ህዝብ የብሔረሰብ ፖለቲካ አይመጥነውም። የብሔረሰብ ፖለቲካን የትግራይ ህዝብ እንዲታጠቅ የተደረገው የሻቢያን ኢንተረስት ኢትዮጵያን ከአክሰስ ቱ ዘ ሲ ለማራቅ የተሰረበ ሴራ መሆኑን የምጋብዛችሁ የዊሊያም ብለምን መጽሐፍ አንብቡት። ኪሊንግ ኮፕ የሚለው መጽሐፍ እዛ ላይ ታገኙታላችሁ ምስጢሩን። ይህን ምስጢር ሲገባችሁ የትግራይ ህዝብ የቀመሰው መከራ ያማቸዋል፣ ይሰማቸዋል። የትግራይ ልጅ ሆኖ ህወሓት እንደሚደግፍ የሚያቅለሸልሽ ነገር የለም። ክብረት ይስጥልኝ። ሰላሙ ነው። ቴንክ ዩ ከልብ
አመሰግናለሁ ዋንጋሪ። በነገራችሁ ላይ ለእናንተ እዚህ ላላችሁ ለምታዩ ሰዎች WFP ይህንን የትግራይ ልጆች መጠየቅ አለባችሁ። TPLF አሁን ለተፈናቃዮች የሚቆረቆር ምናምን እንደሆነ አድርገው ብዙ ጊዜ ያወራል። ህዝባችን ህልውና አደጋ ውስጥ አደጋ አለበት ይላል። የትግራይ ህዝብ እዚህ ህጻጽ የመጠለያ ካምፕ ውስጥ ያሉ ትግራዮች ያሳዝኗቸዋል። እጅግ መከራ ውስጥ ነው ያሉት። በነገራችን ላይ የሚያፈስ ሸራ ውስጥ ነው ያሉት። ይህን እዛ ሄዳችሁ ያያችሁ ሰዎች ካላችሁ እናንተ ትመሰክራላችሁ። ጦርነት በፈጠረው ነገር ነው ተፈናቅለው ያሉት ዜጎቻችን ማለት ነው። አሁን ቲፒኤልኤፎች ፖለቲካ ለመስራት በዜጎቻችን አንደራደርም ተፈናቅለው ያሉ ወገኖቻችን ምናምን እያሉ መግለጫ ሲያወጡ ስታዩ በጣም ከልባቸው የሚያዝኑ ይመስላችኋል አይደል? ይኸውላችሁ WFP የወርልድ ፉድ ፕሮግራም ጌታቸው ረዳ የኢንተሪም ገቨርንመንት አድሚኒስትሬሽን በነበረ ሰዓት የጻፈለትን ደብዳቤ ሄዳችሁ ይኸው እዚህ ጋር አንብቡት። 49ኛ ዓመት በዓላቸውን ሲያከብሩ በነፍስ ወከፍ በአስገዳጅ 200 ብር ይቀበሏቸው ነበር ከተፈናቃዮች። እግዚአብሔር ያሳያቸው። ይሄ ፓርቲ እንግዲህ ይሄን እያደረገ ካለ ሊወገዝ ይገባል። ይህንስ እንዴት ታዩታላችሁ? ይኸው ደብዳቤ ውሸት አይደለም። WFP ሰዎችን ኮንታክት ማድረግ ትችላላችሁ። ይህን ደብዳቤ ጽፋችኋል ማለት ትችላላችሁ። በሞትና በመኖር መካከል ያሉ ወገኖቻችን ሄደው ፓርቲው ገንዘብ እኮ አጥቶ አይደለም እኮ የተለያዩ ነገሮችን ይነግዳሉ፣ ወርቅ ምናምን አለ። ግን እስቲል መከራው መብቃት ስለሌለበት የህዝቡ 200 ብር ማምጣት አለባችሁ ብለው ፓርቲው መዳን አለበት ብለው ይቀበሏቸው ነበርና አንዳንድ ጊዜ የቲፒኤልኤፍ ሰዎች የሚያወጡት መግለጫ እኔ ብዙ ጊዜ እንትን ይለኛል። እሺ ከዋንጋሪ ቀጥሎ ወደ ቴዲያችን አስቀድም ይሆን ስጠውና ከዛ በኋላ እኔ ነኝ። እሺ ኦኬ ኢንጀነራል እሺ፣ አመሰግናለሁ ቴዲያችን ለምትሰጠን ገለልተኛ መድረክ። ዛሬም ምስጋና አቀርባለሁ። ቤታችን በዚህ ልክ ነው መቀጠል ያለበት። ከምስጋና ቀጥሎ የተነሱ ኢሹዎች ኢንጀነራል በመርህ ደረጃ ሀሳቦች ብናነሳ መልካም ነው ብዬ አስባለሁ። ብሔርተኝነት ማብቂያ የለውም። ያው ለኔፖቲዝም ይጋለጣል። ጥቁር ካልክ በኋላ አፍሪካ ካልክ በኋላ ኢትዮጵያ ካልክ በኋላ አማራ ካልክ በኋላ ጎንደር ካልክ በኋላ የሆነ ወረዳ ካልክ በኋላ ምናምን እያልክ ትገባለህ። ችግር የለም። እስከ ቤተሰብ እስከ ሰፈር ምናምን አስፋልት ተሻግሮ ምናምንም ልትል ትችላለህ። ዞሮ ቅድም እንዳለው ሀሳብ አያሌውም ሲደግፈው ምናምን ሰምቻለሁ። እዚህ ያሉትም ሁሉም ይደግፉታል ብዬ አስባለሁ። ምንም ጥያቄ የለውም። እንደ ሀገር እኛ እንደምንኖርበት ሀገር ለህዝባችን መመኘት ሊያቅተን አይችልም። አውስትራሊያ፣ ካናዳ፣ አሜሪካ ምናምን እየኖርክ ይሄ እኔ ነው እያልክ መገዳደሉ ምንም ጥቅም የለውም። የቋንቋ ጉዳይ ከሆነ ሁሉም መስተናገድ አለበት። ከዛ ውጭ ግን በእኔ ነው እንትን ምንም የትም አይደረስም። ምንም ጥያቄ የለውም። ኢን ፕሪንሲፕል ይሄን ሁሉም ሲስማማበት ወደፊትም በሊቃን ደረጃ ውይይት ላይ እንትን ሲደረግ ይሸነፋል ይሄ ሀሳብ ብዬ አምናለሁ። እኛ ኦህዴድን የምንቃወመው ጽንፈኛ ብሔርተኛ ነው ብለን ነው ቴዲ። የሆነ ጊዜ እዚህ ቤት ላይ አንዴ ጥያቄ አቅርበህልኝ እንዴት ካሉንክ ትደግፋለህ ምናምን እያልከኝ እኔ ጉራጌም ታጥቆ ቢከላከል መልካም ነው እላለሁ ወላይታ ምናምን ብዬ ነበር። ኦህዴድ ብሔርተኛ ሆኖ ክሌም እያደረገ ይሄ ምድሬኔ ይሄ ኢንተረስቴኔ ፊንፊኔ ኬኛ ምናምን የሚል ፖለቲካ ስላራመደ ነው። ኢትዮጵያዊነትን ቢያራምድ ኖሮ አገር ውስጥ የተሳለውን መካለል አያሌው ቅድም ዋንጋሪ ሲያነሳልህ የነበረው ፕሪያምብል ምናምን ሲል የነበረው ይመስለኛል የፌሪ ህገ መንግስት ላይ የተዛባ ህዝብ ግንኙነት ይላል። ማለትም አንድ ህዝብ ጨቁኗል ማለት የመደብ ትግል አልነበረም ያደረገው። እንኳን ኢትዮጵያ ህንድ እንኳን የመደብ ጭቆና ነው የነበረው። ብሔርን ሲጨቁን አልነበረም። የተዛባ ህዝብ ግንኙነት አንጀስት ነው የሚለው በእንግሊዘኛው። እና ይሄን ኃጢአት ደግሞ የሚቀበል ህዝብ ያለ አይመስለኝም። እኔ እንደ አንድ አማራ ጨቋኝ ሆኖ አያውቅም። እና እንደነገርኳችሁ ከቱለማውም ከሜጫውም ከጅማም እና አባጅፋርም ሁሉም ፊዳል ነበሩ። ደጃዝማች ፊታውራሪ ራስ ንጉስ ምናምን ያልነበረው ህዝብ የለም ብዬ ነው ማምነው። ፋክትም ነው ይሄ ደግሞ ኦፒኒየን አይደለም። አመለካከትና ፋክት ይለያያል። እና ምንም ጥያቄ የለውም። ይሄን ትርክት አንቀበልም፣ ይሄን ኃጢአት አንቀበልም። ለዛ ነው ህገ መንግስቱ የሚፈርደን። ህወሓት መንግስት አባት ነው አይደል? የህዝብ ባለቤት ነው። በመድረክ ላይ ጠቅላይ ሚኒስትር መለስ ዜናዊ
ትምከተኛው ምናምን ይለን ነበረ። ትምከተኛው አድሃሪው አሃዳዊ ጨፍላቂ ምናምን ይለን ነበረ። ማለትም የሚመራውን ህዝብ አይወክልም፣ ውክልና አይሰጠውም ማለት ነው። ቴዲ ከማንኪያ ነገር ወጥተህ ግን የዚህ ቤት የሁላችንም ወኪል ከሆንክ ሴቭን ተወክሏለህ። ሴቭን የወጣበትን ኔም ፕሌቲንግ እየሰጠ እንደዚህ የነበረ ኋላ ቀሩ ትምከተኛው ግን እንትን አይልም እንትና መሆንን ታሪክ እንትን አይልም ምናምን ማለት አትችልም። አንድ አሜሪካን የሚወክል ሰው ወይ አንድ ጀርመንን የሚወክል ሰው ምናምን መርጦ ባቫሪያን ምናምን አታክ ማድረግ አይችልም። ወይ ኤትኒሲቲም ከሆነ ኢንድራሞዲ ናሬንድራ ሞዲ ምናምን የሚባለው ወጥቶ አንድም ብሔር እንትን ሊል አይችልም ነው። ዛሬም ያህ ነው። እነ ሽመልስ አብዲሳ ያስቀጠሉት ያህን ነው። ኢትዮጵያዊነትን ሳይሆን አከርካሪን ሰበርኩ ማትናከስ ሻረኩ ጠላት ያንበረከከን ቦታ አንበረከክ ነው ምናምን ነው የሚሉት። አስ ቨርሰስ ዳይኮቶሚው አለ ዛሬም። እኛና እናንተ የሚል ፖለቲካ ነው የሚያራምዱት። የህዝብ ወኪል አይደሉም። እኛና እናንተ ነው የሚሉት። የምንታገለው ለዚህ ነው። ብሔርተኝነት ለዚች ሀገር ሶሉሽን ሊሆን አይችልም። የኔ እስካልክ ድረስ አንተም ፊንፊኔ ስትል በረራ የሚልህ አለ፣ አንተ ወሎ ምናምን እስክትል ፈጠጋር ምናምን የሚልህ አለ፣ እስከ እንትን ቢዛሞ ምናምን የሚልህ አለ። ምንም ጥያቄ የለውም። አንተም ክሌም ካረክ መሬት እሱም መሬት ክሌም ያደርጋል ነው እና ማብቂያው ሶሉሽኑ ዘላለማዊ መፍትሄ ማምጣት ነው ብዬ አምናለሁ። ዘላለማዊ መፍትሄ ማምጣት ነው ብዬ አምናለሁ። ይሄ እንዳይኮቶም እኛና እናንተ የሚለውን ነገር ማቆም፣ የአንድ ቡድን ብቻ ወኪል መሆን ምንም ጥቅም የለውም ነው እና ማን ፕላስ ኤሊት ኦሊጋርኪ ቡድን ነው፣ የተወሰነች ቡድን ነው የሚጠቀመው። ኦሮሞ ሊጠቀም አይችልም፣ ትግሬ ሊጠቀም አይችልም፣ አማራ ሊጠቀም አይችልም። ህዝብ እንደ ህዝብ ተጠቅሞ የሚያውቅበት ስርዓት የለም። ጥቂት ቡድን ሊጠቀም ግን በዛ ህዝብ ስም ይነግዳል ነው እና እሱን መገንዘብ መቻል አለብን ነው። እንደ ሊቃን ሁሉም ሰው ወደዚህ አቅጣጫ እየሄደ ከሆነ መጨረሻ ላይ ሶሉሽኑ በጣም ቅርብ ነው። አንድ ቃን ያለ ግን ከመጣ አይቀር ልታስረዳ የምትችለው ቢያንስ ሊገባ በሚችል ቋንቋ ከሌሎች ካሉት ወንድሞች እኩል የአፋብን ደጋፊ ነው አይደል? አሁን ያለው የአፋብን ደግፋለሁ። ማርቲን ፕሎት ኤክስ ገጹ ላይ ጻፈውን አንብበሃል? ማርቲን ፕሎት አንብቤያለሁ። ከመጀመሪያም የቲፒኤልኤፍ ሲምፓታይዘር እንደነበረ ሁላችንም እናውቃለን። ግልጽ የሆነ አፊሊዬሽን ያለው ቆይ ጥያቄ ነው እንደፈለግ ተመልሳለህ፣ ችግር የለውም። ተጣምሯል የሚባል ነገር አለና እሱ ምን ትላለህ? ለምሳሌ የኦነግ ኃይሎች፣ የቲፒኤልኤፍ፣ የፋኖ ኃይሎች አሁን አዲስ የተመሰረተው አፋብን ማለት ነው ዘመነ ካሴ በሊቀመንበርነት የሚመራው አንኮንፊርምድ ነው። ነገር ግን መገናኘታቸው ኮንፊርምድ ነው። አብይን በመጣል ጉዳይ ላይ ነው ምን እንደተስማሙ ነው ያልተነገረው እንጂ መገናኘታቸውማ የተረጋገጠ ነገር ነው። በዚህ ዙሪያ ላይ የምትለው ነገር አለ? አይ በፍጹም የምንገናኘውም የምንፈጥረውም ጽምዶ የለም። ያበራሽን አንደኛ አንኮንፈርምድ ነው ብሏል። መገናኘታቸው ራሱ ኮንፈርምድ አይደለም። አንኮንፈርምድ የሆነው ሁለት ነገር መለየት አለብን። አንኮንፈርምድ የሆነው በምን ጉዳይ ላይ እንደተስማሙ ጀስት ሃይፖቴሲስ ነው ያስቀመጠው። አብይን በመጣል ጉዳይ ላይ ተስማምተዋል የሚል ነገር ነው ያስቀመጠው። እሱም ግን ያልተረጋገጠ ነው። መገናኘታቸው ግን እሙን ነው። ኦኬ መገናኘታቸውም እሙን አይደለም ብዬ ነው እኔም ማምነው ቴዲ፣ እኔ ባለኝ መረጃ ማለት ነው። እኛም ምድር ላይ ኮኔክሽን ስላለን ግን እሱም እሙን አይደለም ብዬ ነው ማምነው። ነገር ግን የወልቃይትን ጉዳይ አማራና የትግራይ ህዝብ መጨረሻ ላይ በንግግር ነው የሚፈታው። አማራም አይጠፋም፣ ትግሬም አይጠፋም ከምድረ ገጽ። ተደጋጋሚ ጊዜ ተናግሬያለሁ። የጀርመን ናሽናሊዝም አይሁድን ካላጠፋ ማንንም እንደማያጠፋ ግልጽ ነው። በንግግር የሚፈቱት ከሆነ አሁን አድበስብሰን አንሂድ። በአንተ እይታ የራስን ማስቀመጥ ትችላለህ ወይ? ከፓርቲ ከነዘመን የሰማው ሊሆን ይችላል። በንግግር ሊፈታ የሚችለው እንዴት ነው ጉዳይ? እኔ በእኔ እይታ ስር ነቀል ለውጥ ስለሚያስፈልግ የአስተዳደር ወሰን ይኖራል። የአድዋ ትግሬም ወልቃይት መኖር ይችላል። የጎጃም አማራም ወልቃይት መኖር ይችላል። የአሩሲ ኦሮሞም ወልቃይት መኖር ይችላል ብዬ ነው እኔ የማምነው። የአስተዳደር ወሰን ነው የሚኖረው። እኔ በማውቀው ታሪክ በእኔ ፐርሰናል ኦፒኒየን በቤገ ምድርና ሰሜን ጠቅላይ ግዛት አስተዳደር የነበረ ግዛት ነው።
ነገር ግን የኔ አድዋ ትግሬም አይኑር ብያላቅም ያሩሲ ኦሮሞም አይኑር ብያላቅም። ለምሳሌ እኔ ፐርሰናሊ አይ አይደለም በትግራይ አስተዳደር ነበረ፣ ግን ደግሞ የጎጃም አማራም ያሩሲ ኦሮሞም መኖር ይችላል። አሁን እኮ አይኑር አልተባሉም። አሁን እኮ አትኑሩ አንኑር ምናምን አልተባባሉም እኮ። ለምሳሌ የተፈናቀሉትም ይምጡ ተብሏል። ግን በህወሓት ሰዓት አማራ መኖር አይችልም ነበር፣ በቋንቋ ማልቀስ አይችልም ነበረ፣ መቅበር አይችልም ነበረ። የቴዲ አፍሮ መስማት ዘፈን ወንጀል ነበረ፣ አማርኛ መማር ወንጀል ነበረ። ዛሬ ወልቃይት አማራ ነው የሚታገሉ ሰዎች አማርኛ ያስተዳዳሪነቱ ሚና አሁን የሚያጨቃጭቀው በበላይነት አካባቢ የሚያስተዳድረውን ኮሎኔል ደመቀ ዘውዱና እሸተ ደምለው ናቸው የሚያስተዳድሩት። በአንተ እይታ ማን ነው አካባቢ ማስተዳደር ያለበት? ወይስ ኮምፕሊትሊ በኢትዮጵያ ዙሪያ ላይ እንዲህ ያለ የአከላለል ወሰኖች ዲስማንትል መድረግ አለባቸው? እኔ ያው በሀገር ደረጃ እንደዚህ አይነት አከላለል መፍረስ አለበት ብዬ ነው የማምነው። ስር ነቀል ለውጥ የምደግፈውም ለዚህ ነው። ያለበለዚያ ብታሸንፎም ዛሬ ብትይዞም ነገ ይዟል። ህወሓት 27 ዓመት በጉልበት እኮ ያዘች አይደል? አማርኛ አታውሩ እንዳትማሩ ምናምን ብላ ዛሬ ላይ አማርኛ በጣም እየተኮላተፉ ትግርኛ የሚያወሩ ሰዎች ለአማራነት ሲሞቱ አይተናል። ወልቃይት አስመላሽ ኮሚቴ ላይ እነ ጎይቶ የሚባሉ ሰዎች ነበሩ። እዚህ ሲያትል ላይ የወልቃይት ማንነት እንትን ላይ እነ ሳራ አንዶም ነው የሚመሩት። ስለዚህ ሰው ጎይቶ አንዶም ምናምን እንኳን ተብለ ቋንቋውን እንትናስ ብለው ምናምን ልትፍቀው አልቻልክም ማለት ነው። በቃ እኛ አማራንም ብለዋል። እኔ ግን አሁን ኢሹ አማራም ትግሬ የሚኖር ከሆነ ያስተዳደሩ ሰው ሊያጣላን አይችልም ነው። የጥቅም ጉዳይ ነው አይደለም ያጣላን ያ የጥቅም ጉዳይ ስለሆነ እንትናቸው መገናኘታቸው ተገናኝተው አብረው ሊሰሩ አይችሉም ብለን የምታስበው? በብሔርተኝነት ከሆነ ሊስማሙ አይችሉም። አዎ ሊገናኙም አይችሉም። የኔ ነው የሚባባል አካል በምን አግባብ ተስማምቶ ታላችሁ? ሶስቱም አንድ ላይ በጋራ ሊያመጣቸው የሚችል ሀሳብ የላቸውም። ሊሆንም አይችልም ብለን የምታስበው? ሊሆንም አይችልም፣ መሆንም የለበትም። ይሄ አጥፊነት ነው የሚሆነው። እንግዲህ ኦነግ ተፈራው ለምንድን ነው? እኔ ገብቶኛል፣ ለምን እንደተፈራ ይገባኛል። መናገር ዳር እንደምትሉ አውቃለሁ ነው አንተ ማለት ያለው። ደፍረው እነዚህ ኃይሎች አላንስ ፈጥረዋል ብለው እርግጥ አድርጎ መናገር የተፈራበት ምክንያት ለምን እንደሆነ ይገባኛል። ዳሩን እኮ ትሄዳላችሁ፣ ትዘውሩታላችሁ፣ ይገባኛል ንግግሮቻችሁ። ግን መናገር የፈራችሁት ለምንድን ነው? እንዴት እንደዛ ይሆናል ቴዲ? ኦነግ በማኒፌስቶና በካርታ እስከ ራያ ድረስ ሲመጣ ካርታ ይዞ ሸዋንቶ ናጣዬን ምናምቶ ወሎን ጨርሶ እስከ ራያ እስከ ትግራይ የሚደርስ ካርታ ይዞ የሚንቀሳቀስ ቡድን በምን እንዴት ብለህ ነው? እኔ ግራ እኮ ነው የሚገባኝ። እንዴት ተብሎ ነው? እንደው ችግር የለውም። ሽልም ከሆነ ይጠፋል፣ እርግዝናም ከሆነ ይወለዳል። ነገ ከነገ ወዲያ ወይ እነ ዘመንም ይፋ ወጥተው ኤኒዌይስ ዞሮ ይመጣል። ችግር የለውም። ኦኬ እሺ፣ መጨረሻ አንድ ድል ይኖራል። የመጨረሻ እሺ ኦኬ። ከምንደው ወደ ይርታቸው ነው። ይርታቸው 5 ደቂቃ አለ ወንድማችን ይርታቸው። ታንኪው ቴዲ። እንግዲህ ወያኔ ኢትዮጵያ ለማፍረስ ሲመቸው ሊገዛ ሲከፋው ደግሞ ኢትዮጵያን ለማፍረስ ያወጣውን ህገ መንግስት ማንም ኢትዮጵያዊ አይቀበለውም። አክሰፕት አብይ አህመድ ነው ይህን አስቀጥላለሁ ብሎ እየተንገዳገደ ያለ። የአማራ ህዝብ ደግሞ ስርዓቱ ነው ጠላቴ ብሎ ነው እንጂ ብሔር አይደለም ጠላቴ ብሎ ፈርጆ እንደነሱ አይደለም። ይህን ስርዓት ካልተወገደ ለማንኛው ኢትዮጵያዊም ሰላምና ፍትህ ዲሞክራሲ በአገሪቱ ሊሰፍን አይችልም። ጎጠኛ ነው የሚያደርግህ። በብሔር ተደራጀህ አንዱን ለማጣል ትግላችን ምንድነው? የፋኖ ትግል ካሸነፍን በኋላ የህዝባችን ኤምፓወር አድርገን ካሸነፍን በኋላ ስርዓቱን ቀይረን ለመላው የኢትዮጵያ ህዝብ ፍትሃዊ የሆነ ዲሞክራሲያዊ የሆነ ሀገር እንዲኖር እርስ በርሳችን ከመገዳደል ነፃ የሆነ የሀገሪቱ ፍትህ እንዲሰፍን ነው የምንፈልገው። ነገር ግን ለምሳሌ አሁን 1500 እንዴት እንደዚህ እናደርጋለን ብለኛ አሁን እሱ የሰባኪዎች ንግግር አሁን ለምሳሌ እኛ 4 ኪሎ ህዝቡ ከአሁኑ መዘጋጀት አለበት እኮ 4 ኪሎ እኛ ስንገባ ይሄን እናደርጋለን። በቋንቋ መሰረት ያደረገ የክልል አወቃቀር እናፈርሳለን። ምናምን የሚኒስትሮች ምክር ቤት ያሉ የአንድ ብሔር የበላይነት አለ እናስተካክላለን። ወልቃይት ጠገዴን ጉዳይ እንዲህ እንፈታለን። የባህር በር እንደዚህ እናደርጋለን ብለህ እስኪ የተወሰነው ነገር ለዛሬ አሁን ምን አለ መሰለህ፣ አንዳንዴ ለትግሉ እንቅፋት ቢሆን ምስጢር አውጥተህ ማጋለጡ ለደህንነቱ ሲል ድርጅቱ የሚሰራውን ስራ ይሰራል። ነገር ግን የተደበቀ ትግል ነው የምታራምደው። ቆይ ምላሴ ላይ አትቁም እንጂ አንተ እኮ እውቀት አለኝ ብለህ የምትመካ ሰው ነህ። እና እኔ እንደዛ አይደለም ከአንተ ለማወቅ እኮ ነው የምጠይቀው። ይርታቸው የተደበቀ ትግል እንዴት ያለ ነው? አይደለም መደበቅ አይደለም። አፈሙዝ ይዞ በፊት ለፊት እየተታገለ ያለው ድርጅት ተደብቄ የማልፍበት አይደለም። ስርዓቱ ይቃወማል ፋኖ። ስርዓቱ
አማራን የማይወክል አማራ ያልተወከለበት በምክር ቤት ያሉትን እስር ቤት ያሉትን ተናግረው መጨረሻው የታሰሩበትን ትግል በረሃ የወጣበትን የአማራን ህዝብ አይወክልም። አማራ ስንል ደብረ ዘይት ያለውን ኢትዮጵያ ውስጥ ያለውን የአማራ ህዝብ ነው የምንታገለው እንጂ በክልል የተሰጠን ኮት ተደርጎ አማራ የሚገደልበት አይደለም። ህዝባችን የትም ያለው በውጭም በውስጥ ያለው ማስተባበር ነው። እኔ ግን አንድ ጥያቄ ለወንድማችን እንትና አያሌው መንበሩ የትኛው ክፍለ ጦር ነው 1500 የትኛው ኮር ነው የትኛው እዝ ነው 1500 ወደ ሱዳን የገባ ብለህ የተናገርከውና እሱን ብታብራራልኝ ጠይቄም ስለማገኛቸው አብዛኛዎቹ በጎንደር ያሉት እስቲ ላጣራና ምናልባት ያልሰማሁት መረጃ ካለ ከየት እንዳገኘው ነው ወይም ብልጽግና ዋሽቶ ሊያሽዋሽ ፈልገው ነው የሚል ጥያቄ ነው የምጠይቀው ለወንድሜ። አንድ አካባቢም ስለሆነ ነገሩ ትልቁ ችግር ፈጣሪዎቹ የነበሩ አካባቢ አሁን በፋኖ ቁጥጥር ሆኗል። አገር ቤት ስትሄድ ደቡብ ጎንደር አብዛኛው የብልጽግና ሰራተኛ ነበሩ። አሁን ግን ፋኖ ተቆጣጥሮታል። ባህር ዳርና ጎንደር እንዳይገናኝ አድርጎ መሀል ጎንደር ደብረ ታቦር በሙሉ የተቆጣጥሮታል። አካባቢ በሙሉ ተቆጣጥሮታል ማለት ነው። ስለዚህ አሁን ትልቁ የሄዱትን እነማን ይሆኑ ማላቃቸው ከሆነ ደግሞ እንዲያሳውቀኝ፣ ካልሆነ ደግሞ ደውዬም እንዳጣራ እውነት ነው ብዬ እንግዲህ እዚህ በሚዲያ ላይ ስማቸውን እንዲነግር ነው። በስም ነው ያው ክፍለ ጦሩ የትኛው ክፍለ ጦር ከተነገረ ወይ ኮር ከሆነ ወይ ደግሞ እዝ ከሆነ የሄደው 1500 እንግዲህ ብዛቱም ጭምር ተናግሯልና ያንን ያህል ብልጽግና አለ እንዴ? ያንን ያህል ጦር አለ እንዴ? 3 ናቸው 4 ጨርሰናቸው አላሉም እንዴ ብልጽግናዎች? እና ከየት መጡ ብዬ ነው እኮ 1500 አለ ብለው ማውራት ከጀመሩ የብልጽግና ደጋፊዎች በጣም የሚገርም ነው። ለኛ ትልቅ አሉን ማለት ነው፣ ትንሽ ፋኖዎች አሉን ማለት ነው። ስለዚህ እንግዲህ የአማራ ህዝብ አርበኛ ዘመነ ካሴ ሄዶ ተወክሎ ሄዶ ተናገረ ምናምን የሚለው ውሸት ነው። ከጉምዝ እንግዲህ የኢትዮጵያ ህዝብ ጉምዙና እንትኑ የሚያውቅ ስለሆነ ሱዳን ብሎ ነው የሚያስበው። ጉምዝ ላይ ሄዶ እነዚህ በቀስት ሲገሉ የነበሩ የአማራ ህዝብ ተነጋግሮ መፍትሄ አምጥቶ አብረን መስራት አለብን ብሎ እንደ ኢትዮጵያ ተስማምተው ከጎናችን የቆሙ የታሰሩ ሴቶች ያስፈታ 76 ሴቶች ታስረው የነበሩ አስለቅቋል። ያየ ነው በቪዲዮ የተለቀቀ። ሌላው ግን እንግዲህ በመረጃው ሲደርሰን እናጋልጣለን። ነገር ግን ለሁለተኛ ጥያቄ አሁን የክልል የወልቃይት ጉዳይ ነጥሎ ከአማራ ነጥሎ በራሱ ራስ ገዝ እንደማለት ነው የተሸፈነ ነገር ያደረገውስ በምን መልክ ነው የምታየው? እንግዲህ አያሌው መንበረ ይህን ብትነግረን ብታብራራልን ደስ ይለኛል። ጨርሻለሁ። የራያ የመተከል የጠለምትም ሌሎችም የኢትዮጵያ ህዝብም በምን መልክ ጋዜጠኛም ስለሆነ ይህን አብረንም ለብዙ ጊዜ የሰራን ሰዎች ስለሆነ እኔን አሁን ክፍተት አለንና ይህን ቢያስተካክልና ቢነግረኝ ቢያስረዳኝ እኔ ተሳስቼ ከሆነ እንድታረም እሱ ተሳስቶ ከሆነ እንድታረም ብዬ ነው። ጨርሻለሁ። መልካም ከልብ አመሰግናለሁ። እሺ የሸገር እኔ ይመስለኝ ቴዲ ኦኬ በስመ አብ ፕሮፓጋንዳ በቃ ቅጥቀጣ ያስጠላል። ያሙያኔ ይሄ ሙያኔ ያሙያኔ ሴቭ ራሱ እግዚአብሔርን በስመ አብ ወልድ ጡንቻው ተታምናም ሴቭ ራሱ ወያኔ ምናምን ማለት ጀመረች። በወያኔ እንዳልተማርች በዚህ አጋጣሚ ሴቭ ጓደኛዬ ነው። ቴዶ ፖለቲካ ሌላ ነው፣ ግን ቤስት ፍሬንድ ነው። ጀለሴ ነውና ወደ ሀሳባችን ስንሄድ በዚህ አማራ ክልል ያለው የነሴ ፖለቲካ ያስቀኛል። አንዳንድ ጊዜ አቅም ኖሩ አላያንስ ትመርጥ ያምርባል። አትሊስት የሆነቴን ነውና ብዙ ጊዜ እኔ ቴዲ እግዚአብሔርን ነው የምልህ፣ ሁሌ እኔ ቤት የምሰራው የአማራ ህዝብና የትግራይ ህዝብ ለፖለቲካው ሳይሆን ሪያሊቲ ከነበረው በደል ችግር ተምሮ አንድ መሆን አለበት። እኔ አትሊስት ጥሩ ሀገር ነው ያሉት ቴዲ፣ ምንም አይጎልብኝ። ጋብለስ አሜሪካ እናት ሀገር ነኝ ያሉት፣ በጣም ደስ የሚል ህይወት ነው የምኖረው እግዚአብሔር ይመስገን። ለቀሪው ህዝብ ግን እንደዚህ ሁሌ የተደማማ ያስጠላልና የሁመራና ወልቃይትን ጉዳይ እኔ እንደምን ታያለህ ብትል እኔ ከኛ ልጆች ጋር በድፍረት የማወራው ነገር ነው። መፍትሄም ይሄ ብቻ ነው ሊያመጣ የሚችለው። የአማራ ህዝብና የትግራይ ገበሬና የአማራ ገበሬ ያለ መንግስት ጣልቃ ገብነት ለቀውት ራሱ ህዝቡ አንዳንድ ሹመት እያደረገ
ሚክስ ተደራርገው የሚመሩበትን መንገድ ከፈጠሩ ብቻ ነው ሪያሊቲ ሀቅ የሚመጣው። ይሄንን አልቀበልም በበላይነት መሬቱ አማራ ነው አማራ ይመራል ካለ ትግራይም ይሄን አይቀበለው። እንደማይቀበለውም የዛሬ መግለጫዎች በቂ ናቸው መሰለኝ። ከነ ብዙ ፖለቲካ ልዩነት እያለ ወደ አንድ የተመጣበት መንገድ አለ። ከትግራይም እኔ ይዤው ልቆይ ቢል ሁሌ የተዳማን ነው የምንቆረው። ትልቁ ጥያቄ ይቀራል ማለት ነው። አብይ አህመድን 4 ኪሎ እንገባለን የሚል ድምፅ እንሰማለን አይደል ቴዲ? 4 ኪሎ ለመግባት እኮ ከትግራይ ህዝብ ጋር ችግርን መፍታት አለብህ አይደል? ይሄ እኮ ነው ራይል። አንተም ረግጠው እንዲነግሩ የምትፈልገው ይሄንን ነገር ነው አይደል? ከትግራይ ጋር ደባብሰህ የምትሄደው ወደ 4 ኪሎ የለም። እኛም ፋራ አይደለንም። ገብቷል? ነገ ወንበሩን ከያዝክ በኋላ ልክ እንደ አብይ አህመድ ደግሞ ልንታገል ነው ሌላ ትግል። ይሄ ያዋጣል። የሚያዋጣው ያንን መሬት በበላይነት ሁለታችንም ሳንጠቀም እኔ እንዳንድ ወጣት ንጹህ ነው የምነግርህ። የእውነቴን ነው ቴዲ፣ በንጹህነት ነው። ከቲቪት አንጻር ተወጥሬ ምናምን አይደለም። እንደነሱ እንደሚያወሩት ማውራት ቀላል ነው። ይሄ ጥላቻ ነው የሚሰብከው፣ ምንም አያመጣውም። አብይ አህመድ ያንን ቦታ ያስቀመጠው ሁላችንም የምናውቀው ሀቅ ነው። ቆንጆ ቁማር ነው የተጫወተ ያለው። ያ ይብቃ እያልኩ ነው እኔ። ትክክለኛ የአማራ ህዝብ ተወላጅ መሬት ላይ ያለው ችግሩ የሚገባው የሰሊጥ ነጋዴ ልጆች ሳይሆኑ ከሁለቱም ከትግራይም ከአማራም የሰሊጥ ነጋዴ ልጆች ሳይሆኑ እነሱ አሜሪካ ምን ያደርጋሉ? እዚህ አብረውን ነው እኮ ምን አወርደው ይጠጣሉ። ሌሊቱ ሙሉ እንዴት ይጨፍራሉ እናያቸዋለን። እነሱ በዛ መሬት መነገድ እንጂ ለተራው የአማራ ህዝብ እዛ ጋር ሰሊጥ የሚሸጠው ሰው ምንም አድርጎለት አያውቅም። ለትግራይም እንደዛው በድህነት የተጠቃ ህዝብ ነው ሁለቱ። ገብተዋል። በትራክተር እንኳን ማረስ አልቻለም። ስለዚህ ያ ህዝብ ገለልተኛ አካል ሳያስገባ ራሱ በራሱ ገበሬ ይተዋወቃል እኮ አብሮ ሲያርስ የነበረ ነው። የነሴቭ አይነት ትርክትን አልቀበልም። 27 ዓመት እንደዚህ ሲረግጠው ነበረ በትግረኛ እንዲያወራ ገለመሌ። ሴቭ እንኳን ይኸውልህ እንግሊዝኛ እና ይኸውልህ አማርኛ የሚያወራ ከኔ ጋር እኩል አብሮ የተማረ ሰው ነው። ለምን አይበደልም? ሴቭ አማራ አይደል እንዴ? ከኔ ጋር አብሮ የተጫወተ የተንቦራጨቀ አብሮ ነው ያደገ። ይሄን ትርክት ይቅር ነው ቴዲ። አዲስ አበባ ነው ወልቄት አርጋኝ ያደኩ አንዴ ያዘው አላልኩም። አንዴ አትግባብኛ ፊቸር እንግዲህ ሰዓት ይወስድባል። እኔ እኮ ዝም ብዬ አዳመጥኩሽ ሴቭዬ። እሱ ትርክት ነው መቅረት ያለበት። አንተም አዲስ አበባ ውስጥ እኩል አለመበደል ምስክር እኮ መሆን ነው። አማራ ሆነ ወልቄቶን ከየትሙን ከአማራ ነህ በአማራነት የተገፎ ብላ አይደል የምትከራከረው? ስለዚህ አማራ ያለው አዲስ አበባ ሌላ አማራ ነው እንዴ? ጥቁር ነው እንዴ እሱ አማራ? ሁላችሁም አማራ ነው አይደል ቴዲ? ስለዚህ ወንጀል ተሰርቷል። አዎ ኢህአዴግ ይሄንን ሰርቷል። ይሄንን እንቃወማለን። እኔም መሰክራለሁ። ኢህአዴግ እናንተን ብቻ ሳይሆን ሁሉም ብሔር ብሔረሰብ ኢህአዴግ እየመራ በድሏል። ወያኔ ማትሏትን ነገር ነው ማልቀበለው። ለሁሉም ኃጢአት ቴዲ አንተ ቤት ማለማመድ ያለበት ብአዴን የራሱን ህዝብ በድሏል። አዎ በድሏል። ህወሓት የራሱን ህዝብ በድሏል። አዎ በድሏል። ህወሓት አማራን ሊበድል አይችልም። ይሄ ትርክት ነው። ኦፒዲ አሁን እየመራ አንድ ቀን ከኔ አፍ ሰምተህ ታውቃለህ? ኦፒዲ ብዬ ብልጽግና ምለው ወድጄ መስሎ ነው እንዴ? ሪያሊቲ እሱ ስላልሆነ ነው። እነ ጀዋርም ወጥተው የመጡት ህዝባችን ላይ የትናንትና የትግራይ አይነት አደጋ እንዳይመጣ የኦሮሞ መንግስት የሚባለው ነገር መቅረት አለበት ነው እየተባለ ያለው። እኔ የኦሮሞ መንግስት ነው የሚመራው ብዬ አላምንም። ብልጽግና የሚባል የሁሉም ብሔር ብሔረሰብ ስብስብ ትግራይም አማራም ያለበት ዲክታተር የሆነ መንግስት እየመራን ነው። እሱ መውረድ አለበት ብዬ ነው የማምነው ቴዲ። አሁንም ልንገራችሁ ይሄ ብልጽግና እንደዚህ ገሉናል። ኦኬ ቪዲዮ ስላልፈቀድክልኝ ላሳይ ነበር። ይሄ ከሻቢያ በላይ እናንተ የሰራችሁት ወያኔን ለመውቀስ በተለይ ብልጽግና በላይ ለጠፍከው ልጅ እንደው በጠባው ጡት እፈር። በእናትህ በጠባው ጡት ይዣለሁ፣ በእናትህ ጡት ይዣለሁ፣ እፈር። ማርያም ዳንግላትና ማርያም ሸዊቶ ላይ ሻቢያን ይዘህ ሬዲዮ ድምፅ እኮ አለ። ድረስልኝ የሻቢያ መንግስት የትግራይን ህዝብ እናጥፋ ያልከው ሪከን የትኛውን የገበሬ የትግራይ ህዝብ ነው የምትሸውደው? በወያኔ ስም አድርገህ። እኛ እኮ ወያኔ አይደለንም፣ አዲስ አበባ ተወልደን ያደግነው። ቤታችንን አንኳኩተህ ያሰርከን የገረፍከን። ልክ አንተ ተገርፍ ያለው እንደምትለው በአንተ ጥፍ ማንም ያቀኛቅ ነው። ሴቫል ለዚህ ጋር ምስክር። ቤቴን አንኳኩተን የጁንታ ልጅ ብላ ያሰርከኝ የገረፍከኝ። ከሞት የዳንኩት ያመለጥኩ 13 ሀገር አቋርጬ አሜሪካ ገባው። የአንተ መንግስት ነው ያባረረኝ። እኔ ግን የኦሮሞ ህዝብ አላልኩኝም። አንተ ስቲል ነው ድረስ ወያኔ ብለህ ታለቅሳለህ። ስልጣን የሌለውን ኃይል ማለት ይሄን ትርክታችሁን አቁሙ። እኛ አንሰማችሁ። በተለይ 2 ሚሊዮን አዲስ አበባ ውስጥ የሚኖር ትግራይ እንዴት እንደበደላችሁት ያውቃል ወያኔ። ምስክ እኛን አያቀንም ወያኔ። እኛ ልናውቀው እንችላለን እንጂ ወያኔ እኛን 27 ዓመት ሲመራ አዲስ አበባ ላይ አይቶን አያውቅም። ይሄንን ትርክት አቁሙ። አያዋጣም፣ ሀገር ማያስቀጥልም። ብዙ ትግራይ ነው የተቀየማችሁ። ከቲፒኤልኤፍ በላይ ነው የትግራይ ችግር። ቲፒኤልኤፍ ይከሰስ ትሄድ። አንተ ከሰሰው ከፈለክ እሰረው። ህዝብ እንደ ህዝብ እኔ ተበድያለሁ። በግሌ በሞራል ተበድያለሁ። በግሌ ታስሬያለሁ፣ ተጨቁኛለሁ፣ ምንም በማላውቀው። ይህንን መክሰስ ከብሔር ጋር የምታገናኙት ከሆነ ከኢትዮጵያ ጥላቻ ጋር የምታገናኙት ከሆነ ሰፊ ጉድጓድ አለ፣ እዛ ውስጥ መግባት ይቻላል። ሪያሊቲ ግን የትግራይ ህዝብ ሀቅ ነው። እኛ ከአማራ ህዝብ ወንድም ህዝባችን ነው። ስቲል ነው ችግራችንን በጠረጴዛ መፍታት እንፈልጋለን። ጣልቃ ገባ አያስፈልገንም። ብልጽግና ኢንተረስቱን እናውቋለን። ከሻቢያ ጋር አንተን አማክሮ ነው ቴዲ የሰራው። አንተን አማክሮ ነው የሰራው። የኢትዮጵያን ህዝብ አማክሮ ነው የሰራው።
ህዝብ ትግራይ ድክር፣ ህዝብ ኤርትራ ይፎክር እያሉ እኮ ከሚሊኒየም አዳራሽ የወጡት እኮ ኤርትራውያኖች ናቸው። የነጻነት በዓላቸውን እያከበሩ እኛ ኢትዮጵያ አይደለንም? እኛ ፊት አዲስ አበባ እኔ ሬድ እየሰራው ቁጭ ብዬ ነው የምልህ። እንደ በህይወቴ እንደዚህ ብታረድ ይሻለኝ ነበር። እንደ ኢትዮጵያ ያፈርኩበት ቀን ህዝብ ትግራይ ድክር፣ ህዝብ ትግራይ ይፎክር፣ ህዝብ ኤርትራ ድክር ብለው ነው የወጡት ከሚሊኒየም አዳራሽ እያከበሩ። እኛ የሰራነው ሚሊኒየም አዳራሽ። ስለዚህ እንደ ኢትዮጵያም አልታየንም። እኛ ተበዳይ እንጂ በዳይ አይደለንም። ስለዚህ 4 ኪሎን ስርዓት ነው የምንቃወመው። የማንም ብሔር ጥላቻ የለንም። አንተ ቤት ቢኖረን አንመጣም እኮ። አንተ ኢትዮጵያዊ ነህ፣ የሐዋሳ ልጅ ነህ አይደል? ጥላቻ ቢኖር ይመጣል እንደ አንተ ቤት። እኔ ከስርዓቱ ጋር ነው ቂሜ። ስርዓቱን ደግሞ እታገለዋለሁ፣ መብቴ ነው። አመሰግናለሁ ስለሰጠኝ እድል። ይሄ ትርክት ግን መቆም አለበት። ቴንክ ዩ የሸገር ቴንክ ዩ። ወደ ማነው የምንሄደው? ፍሬ እንዳቀማመጣችሁ ነው እየሄድኩ ያለሁት። እሺ ፍሬ፣ ከሄድ ጥያቄ አለኝ ቴዲ። እሺ አካሄድ ለምንድን ነው የሰውን ንብረት እኛ የሰራ ነው ያሉ የተከበሩ ሼህ ሁሴን መሐመድ አሊ አላሙዲ የሰሩት ሚሊኒየም አዳራሽ እኛ የሰራ ነው ያሉ? ይታረም ለማለት ነው። ማስተካከል ይቻላል። ኢህአዴግ ነው የሰራው። ኢህአዴግም አልሰራውም። የአማራ ባለ ሀብት ነው የሰራው። ኢህአዴግም አልሰራውም። የአላሙዲ ነው አይደለ? ዞራ አልሸሹም ነው ችግር የለም። እሺ እንኳን ሰራው። በኢህአዴግ ስራ ነው ብቻ የተፈረመለት። ለመጀመሪያ ጊዜ በዓለም የፖለቲካ ፓርቲዎች ታሪክ ካፖርት ንብ ያለበት ካፖርት ያሰሩት ሼህ አሊ አላሙዲ ናቸው። ስለዚህ ኢህአዴግ ሰው ናቸው። ኢህአዴግ ነው ያሰራው ማለት ይችላል። አመሰግናለሁ። ንብ ጃኬት ለብሰውልሃል። በነጽር ሰጠው ቴዲ ለጊዜው። እሺ ወደ ፍሬ እንሄዳለን። ስለሰጠኝ ቴንኪ ቻው ብራዘር፣ ደውልሻለሁ። መድረክ ላይ ትፋጫላችሁ፣ መሬት ላይ ትደዋወላለን። እናንተ ራሱ መገምገም አለባችሁ። ፍሬ ያለሽ ፍሬ ተኝታለች ማለት ነው። ኦኬ ፍሬ ተኝታለች። ፖለቲከኛ መድረክ ላይ ለአንቺም ቅጂ ለእኔም ቅጂ ትባባላለህ። እዚህ ስትመጣ ባላንጣ ትሆናለህ። በነገራችን ላይ ይሄም የአገር ቤትም የፖለቲከኞች ባህሪ እንደዚህ ነው። ኢቭን ደብረ ጽዮንም የቲፒኤልኤፍ ሰዎችም የፌዴራል መንግስት ሰዎችም እንዲህ ናቸው። አላችሁ የተወሰነ ሰዓት ሲስማሙ እኮ ሸራተን ናቸው። ህዝቡን ረስተው ጦርነት እንዳልተፈጠረው ነው። ጦርነት እንዳልተፈጠረ እኮ ረስተዋቸዋል እኮ። ያው እናንተ ናችሁ ያው ሁሉ ሰው አለቀ ምናምን ትላላችሁ። ሀሳብ ሰጥቼ ልውረድ ወይስ ልጠብቅ? ወደ መጣች መሰለኝ። እሷን ስማትና ወደ እንትን እመጣለሁ። እሺ ቆይ አንዴ ፍሬ ታለች እዚህ ጋር እሷ ነበረች፣ ድጋሚ መታለች። አንዳንድ ቁጥር ስጽፍ አይቻታለሁ። ከዛ አለሽ። እሺ ፍሬ እሺ 5 ደቂቃ አለሽ። ያንቺ ተራ ነው። ከቀደም ካተረፈው ማለት ነው። አሁን ማለት ያለንበት ሁኔታ እንዳልኩ ያው ጦርነት የሚቆምበት ሁኔታዎች ቢገኙና ወደዛ ተነጋግረው የሚሆን ሌላ መፍትሄ መገኘት አለበት። አሁን ካለንበት ሁኔታ ማለት ነው። ኦኬ ስለ ጽምዶ ያው ጽምዶ እንደማያዋጣ ተናግሬያለሁ። ጽምዶን በእኛ በህዝቡ ከህዝቡ አንፃር ማለት ከጥቅም ስለማያዋጣም ነው። ቀጥሎ የነበረው ማለት ከዚህ በፊት የነበሩ ነገሮች በፕሪቶሪያ ስምምነት ለምንድን ነው የፕሪቶሪያ ስምምነት ውድቅ የሆነበት ምክንያት? ፕሪቶሪያ ስምምነት ለምንድን ነው ማለት እንዲካሄድ ያልተደረገው? ፕሪቶሪያ ዲዲአር አለመሆኑ ብዙ እንቅፋቶች ለምንድን ነው የሆኑትና እንዴት አድርገን ነው ውስጥ መንከተው ቢባል ትለኛል። የተለያየ የሆነ ሀሳቦች ሊኖሩ ይችላሉ በአንድ ሀገር ውስጥ ማለት የተለያየ የድርጅቶች ሆነ የማህበረሰብ ጥያቄዎች ይኖራሉ። አሁን ተጸምደን ማለት አሁን ሰዎች የኢትዮጵያ የአማራ ኃይልና የትግራይ ኃይል ጋቨርንመንትን ለመገልበጥ ምን እንትን ችግር አያመጣም። በትክክለኛ ሀገር አንድ ሀገር ውስጥ ግዴታ መንግስትን ለመጣል ይሰራል። ግን በምን አይነት መርህ ነው አሁን የትግራይ ኃይልና የአማራ ኃይል በምንድን ነው የሚገናኙት ያሉት? ከዚህ በፊት እነዚህነት ኦሮ አማራ
መጨረሻው ብዙ መርህ በፕሪንሲፕል ስላልተግባባ አይደለ ብዙ ችግር የተፈጠረው። ካሁን ወዲያ ካለንበት በምን ተስማምተህ ነው የምታረገው? ከዛስ ደግሞ ሀፕን ቢያደርግ ምን ታረጋለህ? ይሄንን መነጋገር አለብን። እንደ ኢትዮጵያ ማለት ነው ለውጥ የምንፈልግ ሆነ ሁላችንም አብረን መስራት አለብን። ሁላችንም ላይክ እንደ ድርጅት ይሁን እንደ ህብረተሰብ ማለት እንትን ማድረግ አለብን። አሁን ለምሳሌ የኢትዮጵያ ገቨርንመንት ያጎደለውን አገር ላይ ይሄን ነው የምናሟላው፣ ይሄን እናደርጋለን። በአንድ ላይ ሆነን የኢትዮጵያ ገቨርንመንት በኢኮኖሚ ይሁን በሴኩሪቲ ይሁን ያላሟላውን ነገር እኛ ብለህ ፕሮሚስ ትገባለህ። እንደ ፖለቲካ ፖሊሲዎች ለኢትዮጵያ ትቀይራለህ ማለት ያለውን ነገሮች ታስተካክላለህ። አለበለዚያ ግን ዝም ብለን መንግስት እንቀይራለን ብለህ የማይሆን ነገሮችን አድርገህ ችግር ነው ማለት ለህዝቡ ራሱ ፎር ፊውቸር ማለት ችግር ነው የሚመጣው። የመጨረሻው ማለት ነው እንዳልኩ ከአሁን በፊት ማለት የተደረጉ ነገሮች መገምገም አለባቸው። አሁን ከዚህ በፊት አሁን የትግራይ ጦርነት አልተገመገመም። ገባህ ቴዲ? ጦርነት ቢገመገም ግምገማ ውስጥ ከገባ ግምገማ ማለት ለዛ ያ ነገር የተሳሳቱትን ያያሉ። ምንድነው ከዚህ በፊት ሚስ ያደረግነው ካሁን ወደ ደግሞ ምን እናደርጋለን? የተገመገመ ነገር የለም። ጀስቲስ ምንም አይነት ጀስቲስ ሰርቭ የተደረገ ነገር የለም። ብዙ ነገሮች አሉ በእንጥልጥል የቀሩ የነበረ ማለት ነው። አሁን ያለንበት ግን ሁለተኛ ጦርነት ባይሆን ይመረጣል። ጦርነቱን ነው በቃ ሰው ፎከስ ማድረግ ያለበት። እንዴት ይቆማል? እንዴት ያስቆመዋል? ከኢትዮጵያም ይሁን ከህዝቡም ከምንም ከኢኮኖሚ ይሁን ከጉዳቱ ይሁን ከምንም አያዋጣንም ጦርነት እና እንደዛ ቢደረግ በጣም ደስ ይላል። ሌላ I don't think ታይም ያለኝ ግን ሌላ ጊዜ መጠይቀህ እንትኖች ይኖራሉ። ቴንክ ዩ ፍሬ። በነገራችን ላይ ከቲፒኤልኤፍ እና ጌታቸው ረዳ በደንብ ሰምታችሁት ከሆነ ዋነኛ ጸባቸው ጌታቸው ረዳ ቀለል ያለ 3 ጥያቄ ነው የጠየቃቸው። ኢዝ ስማርት ሰው ነው በጣም። አብዛኞቹ አሁን ጊዜ ጣለው ለድንጋይ ሰባሉ እንጂ ከፍትለ ወርቅ ጋር እንደ ሮኬት በተተኮስ ቁርጭምጭሚቱ ጋር ማድረስ ሰው ናት በፖለቲካ። 3 ነገር ነው እናርግ ያላቸው እኮ ሌላ ነገር የለውም። እንዴት ወደ ጦርነት ገባን? ይሄን አልሰማችሁ? ጦርነቱን እንዴት አደረግን? ከጦርነቱ በኋላ ምን አገኘን? እነሱ ደግሞ ፓርቲው ይቀድማል። ጉባኤ ቅድም እዚህ ጋር እንዳስላሴ ገንዘብ የሚሰበስቡባቸው ማለት ነው። ይህን ዋነኛ ጸባቸው። ይህን ስንገመግም ከዚህ በኋላ ጦርነት እንዳናደርግ ይረዳናል። ለምን ተዋጋን? እንዴት ተዋጋን? ከተዋጋን በኋላ ምን አገኘን? አልፈለጉም። ይሄ ነው ሰላም ነስቷቸው ጌታቸው ረዳን መፈንቅለ መንግስት ፈጸመውበት ከመቀሌ ያባረሩት እና ይሄንንም አሁን የትግራይ ህዝብ አሁን ወጣቱ የተነሳው እየጠየቀ ነው። ቲፒኤልኤፍ ግን እንደዚህ አይነት ነገር ልምድም ስለሌለው አምታታው በከተማው ነው። በቃ ጀስት ምርጫ ቦርድ የሆነ ነገር አየ፣ ህዝብ ላይ የታወጀ ጦርነት ነው ይላል። በሁለት ክልሎች መካከል እንሰት ተተከለ፣ ህዝብ ላይ የታወጀ ጦርነት ነው። የቲፒኤልኤፍ በነገራችን ላይ ቅድም አያሌው ያለው ነው። ቲፒኤልኤፍን 51ኛ ዓመታቸውን እያከበሩ ነው። እስኪ 51 ዓመት ሙሉ ያወጡትን መግለጫ ሌላው ይቅር ፌስቡክ ላይ ሄዱና ካለፈው ጦርነት ጀምሮ መግለጫቸውን አንብቡ። ሌላው ይቅር በኢህአዴግ ጊዜ የነበረው መግለጫቸው፣ ንግግሮቻቸው ምናምን። አሁን የሚጠየቀው ጥያቄ ህዝቡ ድጋሚ ወደ ጦርነት እንዳይገባ ከመጀመሪያው ምን አገኘን የሚለው በሳል ጥያቄ ነው። ግን እንዳለመታደል ሆኖ ይህንን የቲፒኤልኤፍ ሰዎች አይፈልጉትም። በዚህ ጉዳይ ላይ ከፈትለ ወርቅ ጋር ነው ሰው የሚያወራው፣ ከደብረ ጽዮን ጋር ነው የምታወራው። ሊያወሩ የሚችሉ ሰዎች አሉ ግን ምን ዋጋ አለው? ቲፒኤልኤፍ ሰዎች የምታውቋቸው ናቸው እና ይሄ እንዴት ሊሆን ይችላል አናውቅም። ፍሬ ያነሳቸው ነገር ትክክለኛው ነገር ነው። እንዴት መገምገም አለብን? ግን ጥያቄ ቀርቧል፣ አይፈልጉትም። እሺ ከፍሬ ቀጥሎ የምንሄደው ወደ አንተነህ ነው የምንሄደው። ታፕታፕ አድርጉ፣ ታፕታፕ ያደረጋችሁ። እሺ 5 ደቂቃ አንተነህ ብልጽግና። በነገራችን ላይ አጋጣሚ ክብራትና ክብራን እኔ ጋ መጥቶ ፖለቲከኞች መጥቶ እኔ ጋ አንድ ማስታወቂያ ላይ ስራላቸው እውቁ ፖለቲከኛ በአንድ ወቅት ብልጽግና ከሰማይ የወረደልን መልአክ ነው በሚለው ትንታኔው የሚታወቀው ጆርናሊስትን አወቃችሁት? ጆርናሊስት አብዱል ዋሃሊ ጆርናሊስት
ብልጽግና ከሰማይ የወረደ መልአክ ነው በሚል ትንታኔ የሚታወቀው ሰው፣ ኢዜማን በመተቸት የሚታወቀው ሰው አሁን የኢዜማ ቁጥር 1 እጩ ሆኖ ብልጽግናን ለመጣል ምርጫ ይወዳደራል። ክብራትና ክብራን እኔ ነገ ከነገ ወዲያ ምርጫ ብትወዳደሩ ማስታወቂያ እንሰራለን ለህዝቡ ማለት ነው። እና መረጡት ፕሊስ። እና የኢትዮጵያ ፖለቲካ ዊዝን ፍራክሽን ኦፍ ሰከንድስ ነገሮች ይገለባበጣሉ። ነገ ምን እንደምትሆኑ አይታወቅም። እና የኔ ኃላፊነት እኔ ቤት መጥቶ የሚዋዩ ሰዎች እንደዚህ አይነት ነገሮች ሲገቡ ያው ፕሊስ በቀጣይ ምርጫ ጆርናሊስት አብዱል ዋሊን የኢዜማ ተወካይ ነው። ይሄ መንግስት እያለ ሰላም የለም ይላል። ይሄ መንግስት እያለ በነፃነት መናገር አልቻለም፣ ሚዲያ የታፈነ ነው። ይሄ መንግስት ተባብረን እንጣል በሚለው ንግግሩ ደግሞ ብቅ ብሏል። እንድትመርጡት ይሁን ለማለት ያለው። እሺ አንተነህ ብልጽግና 5 ደቂቃ ነው ወንድሜ። ኦኬ ቴዲ፣ የኤቢን ማስታወቂያ እየሰማሁት ነበር። ኤቢ ጓደኛዬ ነው፣ ጋዜጠኛ ነው። የምወደው ማደንቅለት ሀሳብ ያለው ነው። ከዚህ በፊትም አንዴ ታስሮ ነበረ። ስለዚህ ኢዜማ ነው። ኢዜማ ደግሞ ነፃ ሀሳብ ያለው ፓርቲ ነው። እንደ መሪም ተቀላቅሎ ያለ ስለሆነ እንኳን ደህና መጣህ ማለት ፈልጋለሁ እግረ መንገዴን። ግን እኔ ቅድም ያነሱትን ጁንታው የሸገሩ ጁንታ ልህልህ እያለው አንስቶ የወረደውን ነገር ፖለቲካ ሰርቶ የወረደውን ነገር ብሪፍ ማለት ፈልጋለሁ። ቲፒኤልኤፍ አሁንም የምናገረው ቲፒኤልኤፍ እንጂ የትግራይ ህዝብ አይደለም። ህዝብ አይወክልም። 27 ዓመት ገዝቶ መቀሌ ላይ የውሃ ችግር እያለ ስልጣን የለቀቀ ስርዓት 27 ዓመት ገዝቶ በምግብ ራሱን እንዲችል የራሱን ክልል ያላረገ ስርዓት እኛ ላይ ደግሞ ሰቀቀን፣ መከራ፣ እርሃብ፣ ችግር አሁን እንኳን የምናወራው ብሔርተኝነት፣ ጎጠኝነት፣ ሰፈርተኝነት የሰጠን ቲፒኤልኤፍ ነው። ይሄ ቲፒኤልኤፍ የሚባል ኢትዮጵያ ላይ ተጣብቆ የነበረ መዥገር ተቆርጦ እንዳይጣል ሼድ ሰርቷል የትግራይ ህዝብ ውስጥ። ከህዝቡ ጋር ግን አይገናኝም። ሰው መዥገር አይባልም። ስነ ስርዓት ቆይ ተጣብቆ የነበረ ስርዓት ነው። እኔ አይደለም እያወራለሁ። አቶ ይርታቸው ተጣብቆ የነበረ እንደ መዥገር ፖለቲካዊ ንግግር ነው። የተጣበቀ ከብቶች ላይ የሚጣበቅ ማለት ነው። ደም የሚመጥ ነው። ፖለቲካዊ ንግግር ነው። ፖለቲከኞቻችን የሚጠቀሙት ችግር የለውም። ቀጥል። ስለዚህ ይሄ ስርዓት ነው መከራ ያመጣው። የኢትዮጵያ ችግሮች ጠቅላላ የተፈለፈሉትና የተወለዱት ከሱ ነው። ቅድም ፍሬ ያለችውንም ወርዳለች። አክቹዋሊ ቲፒኤልኤፍ የሻዕቢያ ልጅ ነው ካልክ ብልጽግና የልጅ ልጅ ነው አያት ነው። ኖ ኖ ኖ ኖ ኖ ኖ። ብልጽግናማ ፈርዖን ቤት ያደገው ሙሴ ነው። አድገን ነው ከውስጣቸው ወጥተን ያፈረስናቸው፣ ኢትዮጵያን ነፃ ያወጣናት። ስለዚህ የኢትዮጵያ ችግር ሁሉ የሚመነጨው ከቲፒኤልኤፍ ነው። እሱ ደግሞ ምንም ከማድረግ ዛሬ ትግራይ ላይ ሆነው የትግራይ ህዝብ ችግር ውስጥ ሆኖ ወርቅ እየጫኑ የሚሸጡ ሰዎች ናቸው። በዚህ 3 ቀን መረጃ አይታችሁ ከሆነ የሻዕቢያና የቲፒኤልኤፍ ጀነራሎች እሰጥ አገባ ውስጥ ገብተዋል። ስንት ኩንታል ወርቅ ጠፍቶ ቲፒኤልኤፍ አስረክበናል ይላል። የሻዕቢያ ጀነራሎች አልተረከብንም ይላል። በዚህ መሃል እንግዲህ በድሮን ወስዳችሁታል ሊሉን እንደሆነ አላቅም፣ ግን ጠፍቶ ሌባ ሲሰርቅ ይስማማል፣ ሲካፈል ይጣላል በሚለው ብሂል አይነት ተጣልተዋል። እነዚህ ሰዎች ጥቅማቸውን ነው እያሳደዱ የነበረው እየሰሩ ያሉት። ስለዚህ ከነሱ ጋር ተያይዞ ደግሞ የአማራ ህዝብ እንደ ህዝብ ፋኖ ከሚባለው ጽንፈኛ ግሩፕ ጋር የሚያገናኘውም ነገር የለም። ህዝቡ እንደ ህዝብ ከልማቱ መጠቀም አለበት፣ ከመልካም አስተዳደር መጠቀም አለበት። ጥያቄው የብዙ ኢትዮጵያውያን ችግር ነው። ያንንም ስርዓት ታግለን እንድንጥል ያደረገን ነው። በነገራችን ላይ ቴዲ ላለፉት
8 ዓመታት ኦልሬዲ ብልጽግና ከመጣ ጊዜ ጀምሮ የፌስቡክ ፔጅንም ገብተህ ብታየው የዶክተር አብይ ቋሚ ደጋፊ ነው የሚለው፣ ፍቅርና አክብሮት ያለው ነው የሚለው። ሽርፍ አላልኩም እኔ ሞቅ ብሎኝም አይደለም ብልጽግናን መደገፍ የጀመርኩት በተጨባጭ ነው። አሁን ያሉት እርግጠኛ ነህ እንደ ጆርናሊስት ኤቢ ብልጽግናን ከሌላ ፓርቲ ውስጥ አገባ እየነገርኩ ነው። ወደኋላ ሄደህ ለዶክተር አብይ ፍቅርና አክብሮት ያለው ብቻ ነው የሚለው ፔጅ ላለፉት ከ2010 ጀምሮ እዚህም ስመጣ የዶክተር አብይ ቋሚ ደጋፊ የሚል ነበር ይሄ ስም። አሁንም በስም ያንተነ ብልጽግና ብዬ ነው የመጣሁት። ለምን ብልጽግና ከተሳሳተ ውስጥ ሆነን ታግለን እናርማለን፣ እናስተካክላለን። የህዝቦች ጥቅም እንዲረጋገጥ እናደርጋለን። አሁን ያየናቸው ልማቶች ደግሞ ለሁሉም ለአማራውም፣ ለኦሮሞም፣ ለጉራጌም፣ ለእናንተም ለምንድነው ለሚባለው ብሔረሰብም ያንተ ብሔረሰብ ላይ ስለሚል የምትነግረን ብሔረሰብ ለእሱም ጭምር ልማቱ እንዲደርስ በጋራ እንሰራለን እንጂ እንደ ቲፒኤልኤፍ ዘረፋ፣ ሌብነትና አፈና ላይ የሚገባበት ሂደት አይኖርም። አመሰግናለሁ ቴዲ። እኛ እንኳን በቁጥርም ትንሽ ስለሆነን ብዙ አናስቸግርም። እሺ አንተነ ብልጽግናን እናመሰግናለን። ወደ አያሌው ነው ወይ ነው ቢኒ ብሪጅ ከዛ አያሌው 5 ደቂቃ ቴዲ። እነሱ ከሁለት የተናገሩ ነገራችን ላይ እኔ አንዴ እንደተናገርኩ ነው ያወረድኩኝ እኮ። ሲደርስ ሁለተኛውን ተናግረህ ትሄዳለህ። ደርሰናል ወይስ ልውጣ? እሺ ቢኒ 5 ደቂቃ ልቀጥል። እሺ ቴንኪዩ ፎር ለ5 ደቂቃ ሁለተኛ ቻንስ ስለተሰጠኝ። ቅድም ወረደ መሰለኝ ብዙ ጊዜ በጣም ፍሬ ያላቸው ቁም ነገር የሚያወራ ወንድማችን ነበረ እና ስለ ወልቃይት እያወራ ነበረ። በእኔ ይሄ የግል አስተሳሰቤ ነው። ለወልቃይት ሶሉሽን ነው ብዬ ማስበው መጀመሪያ በእርሻ መሬት እንድንጣላ ያደረገን ድህነታችን ነው። ያለንን ናቹራል ሪሶርስ አገሪቷ ማመንጨት የምትችለውን ማዕድን ሪሶርስ፣ ናቹራል የተፈጥሮ ጸጋዎች አልተጠቀምንም። ከአቅማችን በጣም በታች ነው እየተጠቀምን ያለው። ኢትዮጵያ ውስጥ ያሉ እምቅ ሀብትና ማዕድኖች ከተጠቀምነው ያልተጠቀምነው ይበዛል እና ወልቃይት እርሻ ነው በአመት ወደ $400 ሚሊዮን ጂዲፒ ያመነጫል። ወልቃይት ብቻውን የቅባት እህል ማለት ነው። አሁን ለምሳሌ ሀገራችን በማይኒንግ ጎልድ፣ ናቹራል ጋዝ፣ ዳይመንድ አለ። ሁሉን ሪሶርስ በደንብ እናወጣው በብዙ ቢሊዮን ዶላርስ የማመንጨት አቅም አላትና ወልቃይት የግጭት ወይም ደግሞ የእንትኑ ኢሬሌቫንት ይሆናል ትልልቅ ነገሮችን ትልልቅ ፕሮጀክቶችን ስንሰራ ማለት ነው። ከዛ በተረፈ እዛ እስክንደርስ እንደኔ በሪፈረንደም ቢሆን አማራና ትግሬ ተስማምቶ ቢያርሰውና ቢቀጥሉ ጥሩ ነው። ካልሆነ ሪፈረንደም ማድረግ ነው። ካልሆነ ፌዴራል ማድረግ ነው እንደ ድሬዳዋ ወይንም እንደ አዲስ አበባ። ይሄ የኔ የግል ኦፒኒየኔ ነው። መስማማት ካልቻሉ ማለት ነው በቦታው ያሉ ገበሬዎች። ግን በእርሻ መሬት መጣላታችን በጣም ያሳዝን ነገር ነው። ከዛ ቀጥሎ በጣም የሚወቀስበት ነገር ምንድነው? የአሁኑ መንግስት ብልጽግና ማለት ነው በዘረኝነትን ተሸክሞ ሄዷል። የኔም ትልቁ ስጋቴ ነው ይሄ የብሔር በፓርላማ በመሆኑ። ግን ከውስጥ መሰረቱን ሳየው ግን አካሄዳቸው ዘረኝነትን የሚያዘልቅ ሆኖ አላገኘሁትም። ምን ላይ ነው ማየው? የሚሰጠው ለህፃናቶች የሚሰጡትን የትምህርት ካሪኩለም በደንብ አይቼዋለሁኝ። ዘረኝነትን የሚያጠፋ መድኃኒት ነው ለልጆች እያስተማሩ ያሉት። ለዛ ነው እኔ በብልጽግና ወይም ደግሞ በዶክተር አብይ ተስፋ ያልቆረጥኩት። ልጆቹን የሚያስተምረውን በካሪኩለም ተቀርጾ የሚማሩትን ካያችሁት ይሄ ሰውዬ በትክክልም ዘረኝነትን ከስር መሰረቱ እየነቀለ እንደሆነ
ትረዳላችሁ። አይ ዶንት ቲንክ ኢትዮጵያ ውስጥ እየተሰጠ ያለውን ህፃናቶችን የሚያስተምሩትን ትምህርት ካሪኩለሙን ያነበባችሁት አይመስለኝም። እና ትክክለኛ ብልጽግና እዛ ጋር ነው ያገኘሁት። ጊዜ ሲኖራችሁ ዘመድ፣ ቤተሰብ፣ ልጆች ካላችሁ ልጆች ምንድነው የሚማሩት በፌዴራል ደረጃ ያንን አንብቡና ዴን ይሄ መንግስት ኢንቴንሽኑ ዘረኝነት ነው አይደለም የሚለውን። ሌላው ደግሞ ለማ መገርሳን እንዳስታውስ ያደረገኝ ምንድነው ለማ መገርሳ በአንድ ፕሮሚሱ በጣም ሁላችንንም ያስጮኸው ዘረኝነት ይሄ አማራ ኦሮሞ የሚለውን ከመታወቂያ ላይ አነሳለሁ ሲል ለማ መገርሳ የኢትዮጵያ ህዝብ ግልብጥ ብሎ ነው የወጣው። ገባችሁ? ግልብጥ ብሎ ከጎንደር ከኦሮሚያ ምናምን። ግን አሁን ያንን ነገር ፕራክቲካሊ ፋይዳ ብለው አንድ አይዲ ይወጣልሃል። መላው ኢትዮጵያ በአንድ አይዲ ትንቀሳቀሳለህ። ዘርህ አይጻፍበትም። you ፕሮሚስ ኢን አክሽን ማለት ይሄ ነው። አንዴ ቃለብ ኦኬ። የመጨረሻው ምንድነው? የመጨረሻ ምን ልበል መሰለህ፣ እኔ ኢትዮጵያ ውስጥ ጄኖሳይድ ተፈጥሮ ያውቃል ብዬ አላምንበትም ምክንያት ልንገራችሁ። ሂሬንዴር ካድሬዎች ምናምን ሰው ገለዋል፣ በደኖ ሞቷል ምናምን። ግን ስግብግብ ካድሬ እርዳታ ለመቀሸብ ቁጥር ከፍ ዝቅ ያደርጋል። ለምሳሌ ወልቃይት ወደ ትግራይ ሲዞር ከትግራይ ህዝብ ይቀንሳል፣ ወደ ጎንደር ሲሆን ደግሞ እንደዛ አይነት ሺፍት ያደረጉ ብዙ ካውንቲ ወረዳዎች ምናምን አሉ በመሬት ቅምምቱ ማለት ነው። የዛን ጊዜ ለምሳሌ አሁን ከሚሴ ወደ ኦሮሚያ ገባ አይደል? አሁን ልዩ ዞን በፊት አማራ ክልል ነበረ። ከሚሴ ያለ ህዝብ 2 ሚሊዮን ካለ ከአማራ 2 ሚሊዮን ተቀንሶ ወደ ኦሮሞ ገባ ማለት ነው። ማስተካከያ ቴዲ፣ ከሚሴ በፊትም አማራ ክልል ነው፣ አሁንም አማራ ክልል ነው። ወሎ ከሚሴ የሆነ ልዩ ዞን ተደርጎ ወደ ኦሮሚያ የገባ የለም። ኦኬ ኤኒዌይስ አዲስ አበባ ክልል ነበረች። እኔ ሳቅ ክልል ራስ ሆነች። ከዛ ወደ አሁን ወደ እንትን ሆነች፣ ዲስትሪክት ሆነች። አያችሁ፣ እንደዚህ አይነት ነገሮች ሺፍት ሲያደርጉ ህዝቡ አብሮ ወደዚህኛው ወደዛኛው ሲል ለዛ ነው 5 ሚሊዮን ጎደለ 3 ሚሊዮን ጎደለ ሆኖ ነው እንጂ ያን ያህል ሚሊዮን ህዝብ አልቆ አይመስለኝም። ግን ሂር ኤንድ ዴር ብዙ ሰዎች በበደኖ አልቀዋል፣ በወለጋ አማሮች ተገለዋል። ያንን ነገር በደንብ ማስተውል ሰው ነኝ። ኢን ኮንክሉዥን በአሁን ሰዓት እንደ ሀገር ፌዴራሊ ጉዳያችን ግብጽ ናት። ግብጽን በጥበብ እና በማስተዋል እንያዛለን ማለት ነው። አመሰግናለሁ። ቴንክ ዩ ቢኒ። እዚሁ ስላላችሁ አንድ በቁም ነገር እንድትመልሱልኝ የሚፈልገው መልሼ መጨረሻ ላይ ማነበው ይሆናል። አንድ መጠይቅ አለ። ቴዲ ሐዋሳ ቴሌግራም ቻናል ላይ አስቀምጬላችኋለሁ። በዚያውም ቤተሰብ ያልሆናችሁ ቤተሰቡ ነው። አጨቃጫቂው ወይም ደግሞ አሁን የምንጨቃጨቅበት ሁለቱ ክልሎች የሚጨቃጨቁበትን ሲያጨቃጭቀን የከረመውን ጉዳይ የወልቃይት ጠገዴን ጉዳይ ለአንዴና ለመጨረሻ ጊዜ የሚፈታው እንዴት ነው ብላችሁ ታስባላችሁ? የመሳተፍ እድል ያላገኛችሁ ሰዎች ምላሾቻችሁን ኮመንት ላይ አስቀምጡልኝ። መጨረሻ ላይ አነባለሁ። ምላሾቻችሁን በቁም ነገር ጻፉልኝ። እኔም በቁም ነገር ስማችሁን እየጠራው ማነብ ይሆናል፣ ሌሎችም የሚያነቡት ስለሚሆን ማለት ነው። አጨቃጫቂው የወልቃይት ጠገዴ ሁኔታ ለአንዴና ለመጨረሻ ጊዜ እንዴት ነው የሚፈታው ብላችሁ ታስባላችሁ? እሺ፣ ከቢኒ ቀጥሎ ወደ አያሌው ነው የምንሄደው። አዩ ታንኪ ተጋሩ ልጅ ቢኖር ጥሩ ነበር። ብዙ ማነሳቸው ነገሮች ነበሩ፣ በአጋጣሚ ወርዷል እንጂ ብዙ የሚያነጋግሩ ነገሮች ነው ያነሳ የነበረው። የምትሰማኝ ከሆነ ባይዘይ ስታነሳቸው የነበሩ ነገሮች ልክ የትግራይ ወንድሞቻችን አዲስ አበባና በተለያዩ ቦታዎች ለአንድ ዓመት የደረሰባችሁን ግፍ እንዲደርስባችሁ አንፈልግም ነበር። እናዝናለን። ቁስላችሁ፣ መማችሁ ይሰማናል። ፐርሰናሊ ምንም የማይመለከታቸው ሰዎች ሁሉ ይታሰሩ እንደነበር ስለማቅ ትክክል እንዳልነበር ይሰማኛል። እናንተ ለአንድ ዓመት የቆሰላችሁትንና ያያችሁትን ስቃይ ግን ሌላው የኢትዮጵያ ሕዝብ ለ27 ዓመት ሲሰቃይ መኖሩን ግን በአንድ ዓመት እንድትረዱት እፈልጋለሁ። በዚህ ልክ ነው ሌላው ሰው የሚያመው የሚለውን በደንብ እንድትረዱት እፈልጋለሁ። በሚናገረው ቋንቋ በስሙ ሳይቀር እየተለየ ብሔር ቋንቋ እየተለየ እስር ቤቱ ኦሮምኛ ቋንቋ እስኪመስል ድረስ እስር ቤቱ አማርኛ ቋንቋ ብቻ እስኪመስል ድረስ ያውም እድል ያገኙ ናቸው እነሱ እስር ቤት የሚገቡት
በጅምላ እየተቀበሩ በጅምላ እየተሰቃዩ በዛው የሞቱ ወንድሞቻችን እንዳሉም ልታስቡ ይገባል። እንደዚህ እንደሚያንሰረስራችሁ እኛም እስከ ውስጣችን ሰብሮ የሚገባ ህመም ያለብን መሆናችን እንዳትዘነጉ። ከዛ ባለፈ የወልቃይት ጠገዴን ጉዳይ በቀና ነገር ያነሳውን በተመለከተ ጥያቄው እንዲፈታኛም እንፈልጋለን። አተሴም ታይም ግን የወልቃይትን ጥያቄ አሁንም ቢኒ ባነሳው አውድ አይደለም የሚፈታው። የወልቃይት ጥያቄ መሬት ጥያቄ አይደለም፣ የሪሶርስ ጥያቄ አይደለም። ከዛ አለፍ ያለ ጥያቄ አለው። ነዋሪዎቹ የሚያነሱት የመኖር ጥያቄ ነው፣ የህልውና ጥያቄ፣ የዋስትና ጥያቄ፣ የማንነት ጥያቄ፣ የሰውነት ጥያቄ ነው የሚያነሱ። ስለዚህ ጥያቄውን በዛ ልክ ማየት ያስፈልጋል። ከህዋት አይነት ስናየው የሪሶርስ ጥያቄ ነው። ከህዋት አይነት ስናየው፣ ከባለቤቱ ከአማራ ህዝብ አንጻር ስናየው ግን የወንድምን የእህትን የቤት ዘመድን ግፍ የመጋራት ግፍ በቃኝ ማለት ነው። በዚህ መልኩ እንድትረዱ ትፈልጋለሁ። እንዲሁ ቀለል አድርጎ የማየት ነገር ብዙ ጊዜ ስለሚስተዋል የሰሊጥ ምናምን የሚሉ ይሄ የፖለቲካ እንትኖች ነጋዴዎች የሚጠቀሙት ነገር ያለ የቁራሽ መሬት ምናምን እንዲህ አይነት በጣም ተራ ጥያቄውን አውርዶ ከሌላ ቦታ የማስቀመጥ ነገር አያለውና ይሄ አግባብ አይደለም፣ መታረም አለበት ብዬ አምናለሁ። ጋሽርታቸው ያነሳቸውን በተመለከተ ባይዘ ከጋሽርታቸው ከመሄድ በፊት እዚሁ ህዋት ላይ የተወሰነ ነገር ጨምር የልሄድ ህዋትን ግፉን ለህዋት አትስጡብን፣ ህዋት ብቻውን አልፈጸመም፣ ህዋት ይህን ያክል አላደረገም የሚል ነገር ማስቀምጠሃል አንተ ማነህ ተጋሩና ሌሎቻችሁም ካላችሁ እንደዚህ የምትሉ ህዋት ሀ ብሎ ከአዲስ አበባ ዩኒቨርሲቲ የተወሰኑ የትምህርት ተማሪዎች ትምህርታቸውን አቋርጠው ሀ ብለው ወደ ጫካ በሄዱበት ጊዜ ትግል የጀመሩት እንዲህ ይላል ማኒፌስቷቸው በ1967 የጻፉት የትግራይ ህዝብ ትግል ይላል። የትግራይ ህዝብ ብሔራዊ ትግል ጸረ የአማራ ህዝብ ብሔራዊ ጭቆና፣ የአማራ ህዝብ ብሔራዊ ጭቆና ጨቁኖናል፣ ጸረ እሱን አንታይ መሆን ነው። የአማራ ህዝብ በህዝብ ደረጃ ጨቁኖናል፣ እሱን መቃወም ነው የሚለው አንደኛው። ሁለተኛው ጸረ ኢምፔሪያሊዝም ነው የሚለው። ሶስተኛው እንዲሁም ይልና ጸረ ንዑስ ከበርቲያዊ ጠጋኝ ለውጥ ነው የሚለው። ንዑስ ከበርቲያዊ እንግዲህ በዛ ጊዜ የሸዋ ባላባት የጭሰኛና ምናምን የሚባሉ ሁሉ ነበሩ። ሲነሳ ህዋት የተነሳው እነዚህን ሶስት ነገሮች አስወግዳለሁ ብሎ ነው። ከዚህ ውስጥ አንደኛው የአማራ ህዝብ በብሔራዊ ደረጃ ጨቁኖኛል ብሎ ነው የተነሳው። ከዛ ዓላማችን ይላል መሰላችሁ፣ ዓላማችንም ከባላባታዊ ስርዓትና ከኢምፔሪያሊዝም ነፃ የሆነ የትግራይ ዲሞክራሲያዊ ሪፐብሊክ ማቋቋም ነው ይላል። ስለዚህ ዓላማው እነዚህን ሶስት ነገሮች ማሳካቱ ሆኖ ግቡ ደግሞ ከነዚህ ነፃ የሆነ የትግራይ ዲሞክራሲያዊ ሪፐብሊክ ማቋቋም፣ ነፃ ሀገር ምስረታ ብለው ነው የተነሱት። ይሄን ለማድረግ ደግሞ ያስቸግረናል ያሉትን ልክ ሻዕቢያዎች እንዳደረጉት የአማራን ህዝብ በጨቋኝነት ፊውዳሉን ወይም ደግሞ ገዥ መደቡን ወይም ደግሞ የነገስታቱን የባላባቱን ስርዓት ደግሞ በበዝባዥነት ስለው ነው የተነሱት። የፈጸሙትም ከዛ በኋላ መጥተው እሱን ነው በሰነድ አስደግፈው በህገ መንግስት በመመሪያ የፈጸሙት። ስለዚህ አብዛኛው ነገር ህወሓት ላይ እንደሚያርፍ በዚህ ልክ ነው መናገር ያለብን። እንደው ዝም ብሎ ህወሓት ሲባል ምንም ያልፈጸመ ብአዴንና ኦህዴድ ወይም ደኢህዴን ተላላኪ ሆነው የፈጸሙትን እንዲሁ ለነሱ ብቻ አሸክመን እንተውላቸው መፈለግ የለባችሁ። አንድ ቀን የሆነ ነገር ተወራ መስለኝ አማራ ቦይስ ያ የሸዋ ባላባት የሚለውን ህወሓት የተጠቀመውን ቃል ለማለት ነው እንጂ የባላባት ሸዋ ብቻ አይደለም። የመላው አማራ በእነቱ መላው አማራ ባይዞ ሌላም ከአማራ ክልል ውጭ ያሉ ባላባት የሚባሉት ተመተዋል። የኛ ቤተሰቦቻችን አብዛኞቻችን በወያኔ ዘመን ነው ድምጥማጣቸው እንዲጠፉ ተደርጎ ከነበሩበት እንትን ወርደው ወደ ሌላ እንትን ውስጥ እንዲገቡ የተደረጉት እና በዚህ ልክ ነው ህወሓት አማራን የጨቆነው የገረፈው ያሰቃየው። ስለዚህ አብዛኛውን ግፍ ለህወሓት ነው የምንሰጠው። የሽብር ምንድነው ጄኖሳይድም እኛ ተፈጽሟል ብለን እናምናለን። ያጣራ አካል ያጣራ። ሰነዶች ተጽፈዋል፣ በማስረጃ በቪዲዮ በሰነድ ተዶክመንት ተደርገዋል። የሚያነበሰው ማንበብ ይችላል። ምጽአተ አማራ የሚል መጽሐፍ አለ፣ አንብቡት። በደንብ ዌል ኦርጋናይዝ የሆነ ዶክመንት ነው። እሱን ሪፈር ማድረግ ትችላላችሁ። የጋሽርታቸውን ጥያቄ በተመለከተ ሁለት ጥያቄ ነው የጠየቀኝ። አንደኛው በየት በኩል ምናምን የሚለውን
እሱን እንግዲህ አንተ ፋኖችን ጠይቅ። እኔ መረጃ ሰጥቻለሁ። መረጃውን የማጥራት ኃላፊነት የእናንተ ነው። የፕሮፓጋንዲስታችሁን የጋራ እንትናችሁን የማርቲን ፕላውትን የምትክዱ ሰዎች የኔን መረጃ ብሰጣችሁም ያን ያህል እንትን አትሉም። አይሆንም የሚል ሰው ካለ ግን በማስረጃ ፕሩቭ ላደርግለት እችላለሁ። በእሱ ነው የማስቀምጠው። እየሳኩ ነበር ያንተንም። እንግዲህ ያው ቡዳ በወዳጁ ይጸናል ይባላል። ለአንተ ስለመለስ አንተው መልስለት ብዬ ነው የዝም ያልኩኝ እንጂ አንተም የአዲስ አበባው በሱ ፈቃድ እንደኖርከው ሲነግረኝ ነበር። ሁለተኛውን የጋሸታቸውን ጥያቄ ለማንሳት አንድ ደቂቃ ጨምረኝ ቴዲ ከጨረስኩ። የወልቃይትን መፍትሄ በተመለከተ ለዛውም ለአንተም እንዲሆነ የወልቃይት ጥያቄ ይመለሳል ብዬ ማምነው በሁለት መንገድ ነው። አሁን ሂዶ ሁለት ቦታ ላይ እያረፈ ነው ያለው። አንደኛው የፖለቲካ ውሳኔ ነው ያስፈልገው ብዬ አምናለሁ። እኔ በጣም ስትሮንግሊ የሚደግፈው መፍትሄ ብዬ ማምነው ይሄ ነው። ሁለተኛው የሪፈረንደም ነው፣ የህዝብ ውሳኔ ነው። እሱ መንግስት ሊፈጽመው የሚያስበው አይነት ነገር ነው። አሁን ያለውን የትናንትናውን የምርጫ ቦርድን መግለጫ እና የፌዴሬሽን ምክር ቤቱን ቀደም ብሎ የጻፈውን ደብዳቤ በምንመለከትበት ጊዜ ወደዛ ሊያርፍ እንደሆነ የሚያመላክት ነገር ነው ያለው ወደ ሪፈረንደም። ከዛም በፊት መንግስት ሲላቸው የኖሩት ነገሮች ለሪፈረንደም ቅርብ ናቸው፣ ነገር ግን ከዚህ ውጭ ያሉ ነገሮች መታየት አለባቸው የሚል ጽኑ እምነት አለኝ። ሌሎች መፍትሄ አማራጮችን ወደፊት የምናያቸው ሆኖ የደብዳቤውን በተመለከተ አንተ እንዳልከው ጋሽርታቸው ማለት ነው አንተ ስል ለኦህዲድ ግዞት የሚሰጥ ወይም ደግሞ ሌላ ክልልና መዋቅር የሚፈጥር አይደለም። አሁን በምርጫ ይካሄድ የተባለበት ምክንያት ተጨማሪ ነገሮች አሉት ከበስተኋላው ወይም ደግሞ ተከትለው የሚመጡ ምርጫ ካለማድረግና ከማድረግ ጋር በተገናኘ ምርጫው በዛ መልኩ ከተደረገ በኋላ የዘላቂ መፍትሄ ለመስጠት መንግስት ከሚከተለው የመፍትሄ አማራጭ ጋር ተገናኝተው አይተው የወሰኑት ውሳኔ ነው። በመጥፎ የሚታይ አይደለም። እንደ አንድ የአማራ ወጣት በአማራ ጫማ ውስጥ ሆኖ እንደሚያስብ ሰው በአማራ ክልል ውስጥ ሆነው ቢካሄዱ ደስ ይለኛል። ምርጫው በዛ ውስጥ ነው ቢካሄድ። አሁንም ቢያንስ የክልልና የዞን ምክር ቤት ምርጫዎች በአማራ ክልል እንዲካሄዱ እፈልጋለሁ። ነገር ግን ራስ ደጀን እኔ ነኝ ቴዲያችን። ከዛ መጨረሻ ላይ ትናገራለህ፣ ችግር የለውም። አመሰግናለሁ ቴዎድሮስ። ራስ ደጀን ብዙ ጊዜ ለኮምፕሌን አትቸኩል። እኔ ብዙ አንዳንዴ ኮመንት ላይ ያለው ኔትወርክ ሲያስወጣ ለኮምፕሌን ሳይሆን እኔ አንተ ሌላ ሰው ልታስገባ ያስወጣ ይመስለኝ ነው እንጂ ኮምፕሌን እያደረኩ እንኳን አይደለም። እንዳንተ እድል የሚሰጠን ሰው የለም። ብዙ ጊዜ እኔ እንትን እላለሁ ኮመንት ላይ ፕሊስ አትቸኩል እንትን ብዬ ነው። አንዳንድ ዙርም ከተናገሩ በኋላ ሁለተኛ ዙር ማለት ሁለተኛ ይደግማሉ። ከዛ አንተም ሁለተኛን ዙር ትናገራለህ ማለት ነው። ኧረ ይህንኑ አንተ ነህ እድል የምትሰጠንና በስነስርዓት በዲሲፕሊን የምናወራው ከአንተ ቤት ነው ሆነን ለመናገር እና በጣም አመሰግናለሁ ድጋሜ ወንድሜ ቴዎድሮስ። ስለ ወልቃይት በተመለከተ እንደው መጀመሪያ ከሱ ጥያቄ ልነሳ። ትንሽ የወልቃይት ነገር አይ ቲንክ በጽሞና እንደው በሀገር ደረጃ ፖለቲካ አዋቂዎች፣ ታሪክ አዋቂዎች በጥንቃቄ የሚታይ ነገር ይመስለኛል። እንደው በእኔ በቅንጭፉ ብናገር ስህተት ሊሆን የሚችል ይመስለኛል። ስለዚህ ያለ ደም መፋሰስ ትናንት አብረው በጋራ የነበሩ የአማራና የትግራይ ነዋሪዎች በጋራ እየኖሩ አስተዳደራዊ ግን የአማራ ሕዝብ ታሪካዊ ርስት ነው በአማራ እንዲሆን ነው የምፈልገው። ግን ዞሮ ዞሮ እንዴት ይፈጸም የሚለውን እኔ ስለፈለግኩ አይሆንም። እንግዲህ ህግና ስርዓት ይዞ ይፈታል ብዬ አምናለሁ። ኦፍኮርስ ህወሓት በህግና በስርዓት ሳይሆን የወሰደው ከህገ መንግስቱ ከመጽደቁ በፊት በጉልበት የአማራን ህዝብ ርስት ቀምቶ እንደወሰደው የሚታወቅ እውነታ ነውና በሱ ነው የማየው። ሌላው ግን አንዳንድ የብልጽግና ደጋፊዎች ብልጽግና ህብረ ብሔራዊ የሆነ ድርጅት እንደሆነ፣ የኢትዮጵያ ህዝቦች በጋራ በሰላም እየኖሩ እንደሆነ፣ ፍትህ ያለው ስርዓት እንደሆነ ለማስመሰል ሲሞክሩ አይቻለሁ። ብልጽግና ማለት ለእኔ ህወሓት አሰፍቶ የሰጠውን ጠጀባብ ያልቀየረ ከህወሓት የወረሰውን 100% ያስቀጠለ ቡድን ነው። ብልጽግናም የሚባለውን ቡድን እኔ እንኳን ብልጽግና ለማለት እውነት ለመናገር እንደው የአንተ ቤት ስለሆነብኝ ነው እንጂ እኔ ኦህዴድ ነው እንጂ ብልጽግና የሚባል አለ ብዬ አላምንም። ይህን የምልበት ምክንያት የሀገሪቱ መከላከያ ሰራዊት ለምሳሌ ብንመለከት የአንድ ሀገር መከላከያ ሰራዊት
የኢትዮጵያን ህዝብ ለመምሰል ሁሉም ኢትዮጵያዊ የኔ ነው እንዲል ከተፈለገ ኢትዮጵያንን የሚመስል መሆን አለበት። አገሪቱ 10 እዝ አላት። 11ኛው የሜካናይዝድ እና ስትራቴጂክ መሳሪያዎች እዝ ነው። በአጠቃላይ ይህንን ስንወስድ አንድ አማራ ብቻ ነው የእዝ አመራር ያለ። ከመሐመድ ተሰማ ውጭ ካሉት 11 እዞች አማራ የሚመራው እዝ አለ የሚል ሰው ካለ አምጥቶ መሞገት ይችላል። ከ30 እስከ 40 ሚሊዮን ህዝብ የሚቆጠረው አማራ በአንድ ጀነራል ብቻ የሚወከልበት የሀገር መከላከያ ሰራዊት ምን አይነት የመከላከያ ሰራዊት ነው ነው እኔ ጥያቄ። የጠቅላይ ኢታማጆር ሹም፣ የመረጃ መምሪያ፣ ሎጂስቲክ መምሪያ፣ የአየር ኃይል መምሪያ፣ የሰው ኃይል መምሪያ፣ የልዩ ዘመቻዎች እዝ፣ የሪፐብሊካን ጋርድ፣ የ10ኛው እዝ፣ ደቡብ እዝ፣ ሰሜን ምዕራብ እዝ፣ የፌደራል ፖሊስ ጠቅላይ መምሪያ፣ የሜካናይዝድ እና ስትራቴጂክ መሳሪያዎች ዋና መምሪያ፣ የመከላከያ ውጭ መምሪያ ከፈለግ 35 እስከ 40 ጀነራሎች ልጠራል እችላለሁ አስፈላጊ ስላልሆነ እንጂ። ስለዚህ ይሄ ባለበት ሁኔታ የኢትዮጵያ መከላከያ ሰራዊት የኢትዮጵያን ህዝብ ይመስላል፣ ኢትዮጵያን በጋራ የሚታደግ ኃይል ነው ብለን የአማራ ልጆች አናምንም። አሁን ላይ በአማራ ህዝብ ለምሳሌ ከፋኖ ጋር ሲዋጋ ፋኖን ቢገድል መሳሪያ ዞበት ነው የሚመጣው። ምንም ጥያቄ የለውም። ከመግደል ውጭ አማራጭ የለውም። ነገር ግን በሰፊው የአማራ ህዝብ በንጹሃን ላይ ሁሉ ወንጀል እየተፈጸመ በሚዘዋወሩ ቪዲዮዎች የምናየው ይህ የሀገር መከላከያ ሰራዊት የኢትዮጵያ መከላከያ ሰራዊት ስለማይመስል አንዳንዶቹ በጥላቻ የናወዙ ስለሆኑ በአማራ ህዝብ ላይ ልዩ ጥቃት እየተፈጸመብን ነው ብለን ነው የምናምነው። ይህንን ለማረጋገጥ ደግሞ በተለያየ ጊዜ ለምሳሌ ሰሞኑን የአማራ አርሶ አደር ገበሬዎችን እህል እንዴት ሲያቃጥሉ እያየን ነው። ይሄ በእውነት አንድ የሀገር መከላከያ ሰራዊት የሚፈጽመው ነው ብለህ ታምናለህ? የሀገር መከላከያ ሰራዊት ከህዝብ በፊት ለእኔ ከሀገር በፊት እኔ የሚል ነው። እኔ መከላከያ ነበርኩ፣ አውቀዋለሁ። ስለዚህ በዚያ ስነ ልቦና የታነጸ ከማንም በፊት ለህዝብ ታልፋለህ ትወድቃለህ ተብሎ የተገነባ መከላከያ ሰራዊት አሁን ባለው የኢትዮጵያ የፌዴራል አወቃቀር የኦህዴድ መከላከያ ሰራዊት እንጂ የኢትዮጵያ መከላከያ ሰራዊት የሚባል የለም። አንዳንዴ የአማራን ህዝብ ጥያቄዎች እንዳይመለሱ እያደረጋቸውም ያለ ይሄ ነው። ቅድም በሀገሪቱ የፖለቲካ ስልጣን እኩልነት ከሌለ ጥቅማችን አይጠበቅም። ስለዚህ 4 ኪሎ በሚኖረው የሀገሪቱ የፌዴራል ስልጣን እኛም ይገባናል መጋራት አለብን ስል ትንሽ ተቃውማችሁኛል፣ ለማጣጣል ሞክራችኋል። ስልጣን ከሌለህ በሀገሪቱ ውክልና ከሌለ ጥቅምን ማስጠበቅ አችልም። ይሄ ምንም እኮ ግልጽ እኮ ነው። ይሄ በሌለበት ሁኔታ የአማራ ፋኖ ሰራዊት የሚዋደቀው ለዛ ነው። ሌላው ጽምዶ ምናምን ስለሚባለው ነገር ነው። አንድም በትጥቅ የምትታገለውን ኃይል ከማንኛውም ኃይል ጋር ልትጣመር ትችላለህ። ያ ማለት ፋኖ ከህወሓት ጋር ተጣምሯል ወይም ከሌሎች ኃይሎች ተጣምሯል እያልኩ አይደለም። ግን እርዳታ ካገኘ ከማንም ሊቀበል ይችላል። ምክንያቱም በድሮን በየቀኑ እየመጣህ እያነደርከው ከማን ጋር አጋር መሆን እንዳለበት ሊመርጥልህ አይችልም። ሌላው የእናት ሀገር ፍቅር፣ ይሄ ብሔራዊ ፍቅር፣ ይሄ ምናምን የሚባል መዝሙር ስለተዘመረ አይደለም። ሀገር ፍቅር አንድ ሰው ኑሮት ለእናት ሀገሩ ብሔራዊ ጥቅም አስቀድሞ የሚታገለው ወይም የሚሟገተው ያ በኢትዮጵያ ውስጥ የእኩልነት መብትን መኖር ሲኖረው ነው። ከዚህ በፊት ወንድማችን ክርስቲያን ታደለ የተናገረውን ኮት አድርጌ ልናገር። ኢትዮጵያ ስንሞት የምንወርሳ ገነት አይደለችም ብሏል። ስለዚህ በኢትዮጵያ ምድር በነፃነት በማንኖርበት ሁኔታ ስለ ኢትዮጵያ ብሔራዊ ጥቅም ሳይሆን አሁን ለኛ የሚያስጨንቀን ከምንም በላይ አማራ የመኖር ህልውና አደጋ ገጥሞታል። እሱን ህልውና አደጋ መታገል፣ እሱን መታደግ የመጀመሪያው የትግላችን ቁልፍ እሱ ነው። እየታገሉም ያሉ ወንድሞቻችን ለዛ ነው። ለሰጠኝ እድል አመሰግናለሁ። ራስ ደጀን እሺ፣ እናመሰግናለን። ሴቫችን እሺ፣ ቴዲያችን አመሰግናለሁ። መጀመሪያ የሸገረ ጁንታ ተናግሮ ባለፈው እንትን አውቀዋለሁ ምናምን አለ። ስላወቀኝ ህወሓት የሰራውን በደል ልናገርለት አልችልም። ምን አይነት ፖለቲካ እንደሆነ ግራ ገብቶኛል። እና አይተህ ከሆነ ለህወሓት አትስጡ ለባዴንም ለደኢህዴንም ምናምን ስጡ ይልና በእኛ ሰዓት ተምረህ እንደዚህ ትናገራለህ፣ በእኛ ጊዜ ምናምን ይለኛል። ልክ በሱ ፍቃድ እንደተማርኩ እንደኖርኩ ምናምን ማለት ነው። ያ ስርዓት መቼም ከ45 በታች ሆነ። አንተም ቢሆን ቴዲ እንግዲህ በህወሓት ሰዓት ነው የተወለድኩ አይደል? ከ83 በኋላ የተወለደ 45 አሁን 2017 ነን። ኦልሞስት 40 ምናምን በታች ያለ በሙሉ በሱ በህወሓት መራሹ ኢህአዴግ ስርዓት ነው ተወልደን ያደግነው። የኖርነው ግን ሀገራችን ስለሆነ ነው። በእነሱ ፍቃድ አልኖርንም። ያልኖሩት ደግሞ ወንድሞቻችን እህቶቻችን አሉ፣ በማንነታቸው የተገደለ ምናምን። እኔ ጭፍን ተቃዋሚ አይደለሁም። አይተኝ ከሆነ ኢቭን ብልጽግና ላይም አይደለምና ኢህአዴግ ላይ ሁሉም ስርዓት ጠንካራ ጎን አለው፣ ጎጂ ጎን አለው ምናምን። ለምሳሌ ወንድማችን የሸገር ጁንታው የትምህርት ስርዓት ውድቀት የኢህአዴግን ያሳያል። የኢኮኖሚ እድገት ምናምን ነበር አይደለ? ልክ እንደዛ ደግሞ የትምህርት ስርዓት ውድቀት ነበር። የሱ ማሳያ አንዱ የሸገር ጁንታው ነው።
እዚህ ጋር እኔ ነኝ ይልና ራሱን ይጠልፋል። በእኔ ልክ በሱ ፍቃድ እንደኖርኩ እንደተማርኩ በእኛ ሰዓት ተምረህ ምናምን ብሎኝ ከዛ በኋላ ደግሞ ብሌሙን ለህወሓት አትስጥ ይለኛል። ስታቲክስ ይዞ ነው ጠቅላይ ሚኒስትር አብይ አህመድ እኮ ሲቀጠቅጡት የነበረው 74% 6% ፖፑሌሽን ይዘ 74% መከላከያ አንተ ነህ ሲል የነበረው ይኸው ዛሬ ደግሞ ራስ ደጀን የመከላከያ የቀድሞ አባል ነው ባይዘው ቴዲ እሱም ስታቲክስ ይዞ 11 ዛለ ከ11 ውስጥ ይሄ ኦዴድ ነው እያለ ነው። ይሄ ጥላቻ አይደለም ፋክት ነው ቁጥር ነው ቁጥር ውሸት አይደለም ፋክት ነው ኦፒኒየን አይደለም። እኔ ሰላልኩ አንተ ሰላልክ አይደለም። ህወሓት መራሽ ኢህአዴግ ነበር አብሶሉት ዶሚናንስ ነበር። ከነሱ ፍንክች ያለው ምናምን አማራሙን ኦሮሞሙ ምናምን እያነሱ ያፈርጡ ነበር። የሚናከስ ማይናከሱ ሻናቃለን ይላሉ የፈለጉትን ይገላሉ የፈለጉትን እንትን ይላሉ ምናምን ነው። ምንም ይሄ ነበረው ነው ወልቃይት ላይ የተሰራው ግፍ ዛሬም ነገም ሀቅ ነው ነው ከትግራይ ህዝብ ጋር የሚያገናኘው ጉዳይ የለም። ህወሓት የሰራችሁ ግፍ ነው። መሀል ጎንደር ከተማም ሳይቀር ምናምን ባህር ዳር ላይ የተገደለው ወጣት 97 ላይ ሞቶ የአዲስ አበባ ወጣት ምናምን የሚረሳ ታሪክ አይደለም ሀቅ ነው እውነት ነው። ዛሬም በብልጽግና ሰዓት በህወሓት ጦርነት የተካሄደው ቅድም አያሌው ብሎታል። እንግዲህ አያሌው በጣም በጽንፈኝነትና እኛ ገውላ የሚጣላ ሰው ነው። አዲስ አበባ የነበረውን እስር ስንቃወም ነበር ብሏል። ሲቃወም ነበር ማንኛውም ሰው ሌላው የትግሬ ባለሀብት የደረሰበትን ወይ አዲስ አበባ ያለውን ሲቪሊያን የታሰሩ ምናምን አውግዘናል ተቃውመናል። ምንም ጥያቄ የለውም። ስለዚህ የሆነ ስርዓት ወንጀሉ ሲወራ አይ አይደለም አታንሳው ከኔ እንትን ስለመጣ ነው ምናምን ማለት አትችልም ነው። ኦዴድ መራሹ ብልጽግና የሚሰራው ወንጀል አለ ጠንካራ ጎን ይኖራል። ህወሓት መራሹ ኢህአዴግም እንደዛ ነው። አይ አታንሳሱ ነው የኦዴድን ጥፋት ካነሳ የህወሓትን ጥፋት ካነሳ የትግራይ ጥላቻ ነው የኦሮሚያ ጥላቻ ነው ብሎ ነገር የለም ነው። እንደዚህ ብሎ ነገር የለም። በቃ ጥፋት የሚያጠፋ እንትን አለ ትግራይን አይወክልም ኦሮሞን አይወክልም አማራን አይወክልም። እነዚህ ሰዎች ግን ያጠፋሉ። ስታቲክስ ደግሞ አያሽም። ቁጥር አምጥቼ በታማጆር ሹም ብርሃኑ ጁላ ነው ስለ ኦፒኒየን አይደለም ፋክት ነው። በምንም አይነት ታምር ዲናይ ማድረግ አትችልም ምናምን ነው። እዛ ኃላፊ 11ዱንም እስከ ምክትሉ ሎጂስቲክ ምናምን ከዘረዘርኩ ፋክት ነው ኦፒኒየን አይደለም ስታቲክስ ነው። ቁጥር አያሽም። ስለዚህ ከብሔር ጥላቻ ጋር ታገናኙት ነው። ሊበራል የሆነ ይሄ የሰለጠነ ሲቪላይዝድ የሆነ ፖለቲካ እናወራ ነው። 74% ፓርላማ ላይ ነው የተነተነው የአንድ ፓርቲ የህወሓት ተወካይ። ከዛ ቀዩ መጽሐፍ የሚባለው የመከላከያ ዶክመንት አብዮታዊ ዲሞክራሲያው ግን የህገ መንግስቱ አስከባሪ የህዝብ ጠበቃ ነው የነበረው እንጂ የመንግስት አይዲዮሎጂ ጠበቃ አልነበረም። ቀዶታል በኋላ ይሄ መንግስት ሲመጣ። ስለዚህ ስህተት ነው። ይሄን ስህተት መናገር ኦኬ። ስለዚህ ይሄን ስህተት መናገር እንትን አይደለም ነው ከህዝብ ጥላቻ ጋር የሚገናኝ ነገር አይደለም ነውና አብሶሉት ዶሚናንስ ነበረ። ቲፒኤልኤፍ ላይ ዶሚናንስ ነበረ። ህዝብ ገለዋል፣ ዲስፕሌስ አድርገዋል፣ ዴሞግራፊ ቼንጅ ለማድረግ ሰርተዋል፣ ህዝብ ልዩነት ላይ ተሰርቷል። ይሄ ሳትና ጭድ የሚባል ፖለቲካ አማራና ኦሮሞ ላይ ተሰርቷል። ያልተሰራ እንትን የለም ነው። አንጻራዊ የነበረ ፒስ ኤንድ ስቴቢሊቲ ነበረ፣ እድገት ነበረ ምናምን ኢኮኖሚ ላይ አዲስ አበባ ሰፍታለች። መካከለኛው ኢንካም እንትን ያደጋል። አዎ ምንም ጥያቄ የለው። ግን የተሰሩ ደግሞ ግፎች በደሎች አሉ። የአማራ አክቲቪስቶች ምኖች ልክ ዛሬ እንደታሰሩት የፓርላማ አባል የወልቃይት አስመላሽ ኮሚቴ የደረሰበት እናውቃለን። ራያ ላይ ወፍላ ላይ የጠየቁ ሰዎች የት እንደደረሱ እናውቃለን። ቅንጅት ምን የአዲስ አበባ ወጣት ምን ደረሰ እናውቃለን። ሁሉም ስርዓት ድክመትም ጥንካሬም አለው ነው እና በግድ እንደንተም ምናምን አትበሉ እና በአንተ ፍቃድ አልኖርኩም። እኔ አዲስ አበባ አገሬ ስለሆነ ነው። ቴዲም የተወለድክበት ስለተወለደ ነው ያደገውና በታክሲ ረዳትነት እውቀት ፖለቲካን ባንተነትም መልካም ነው መማር ደጉ እንዳልኩ ቅድም እንደዛ ነው የማስበው ነው። ቴዲ የትምህርት ጥራት የኢህአዴግ ውድቀት በእነዚህ ግለሰቦች ይንጸባረቃል ብዬ አስባለሁ እና እኔ ወጥቼ መማሪም ተርፌያለሁ መሰለኝ። አሁን ሴቭ ራስ ደጀን በኢህአዴግ ጊዜ ወታደር ነበር አለ። ይህን ተንኮለኞች ሰሙና ኮመንት ላይ ምን ብሎ ይጠይቁታል። ራስ ደጀን የህወሓት ወታደር ነበር ይሉታል። አሁን በላቸው ፍልስጤዲ አሁነኝ በደንብ ለህወሓት አይደለም ኦፍኮርስ ለሀገሬ የታገልኩት ግን ምንም አላፍርበትም። እሺ ለማንኛውም ስታምኮ አስቸጋሪ ፖለቲካ ውስጥ ነው የገባነው። ረገጣ ከቀልድ ጋር በስቷል። ሴብም በደንብ ነው የረገጠ። ራስ ደጀንም ረግጧል። ጋሽርታቸው በጣም ጥሩ ነው። እሺ ቅድስታችን በተነሱ ጉዳዮች ላይ እስኪ ሂጂባቸው። አመሰግናለሁ ቴዲ። ከአቅም በላይ ሆኖብኝ ነው መቆየት ያልቻልኩት። በጣም ይቅርታ። እንደው የተነሱ ነገሮች ላይ ብቻ ሄዳለሁኝ።
በተለይ ወልቃይት ጠገዴን በሚመለከት የህወሓት ደጋፊ ሰዎች ይመጡና ጩኸቴን ቀሙኛ አይነት ነገር ሲያሰሙ እየሰማሁ በጣም እየገረመኝ ነው ያለው። ወልቃይት ጠገዴ የህወሓት እንደሚፈልገው ላለው መሬት ለጥቅሙ ብቻ አይደለም የአማራ ህዝብ የወልቃይትን ጉዳይ የሚያነሳው። ይሄ የማንነት ሰዎች እግዚአብሔር የሰጣቸውን ተፈጥሯዊ መብታቸውን፣ አካባቢያቸውን፣ ማንነታቸውን ኤክሰርሳይዝ እንዳያደርጉ የተደረጉበት በጣም ብዙ ሰዎች መርጠው ባልተወለዱበት ማንነታቸው ምክንያት እዛ አካባቢ ኢትዮጵያ ውስጥ ጄኖሳይድ የሚታይበት ጊዜ ቢመጣ እንደ ወልቃይት ትክክለኛ ማስረጃ የሚገኝበት ቦታ የለም። በቋንቋ አትገለገልም። በምታውቀው ቋንቋ በአፍ መፍቻ ቋንቋ መማር አትችልም። አማራ ነኝ እያለ ትግሬ ነህ ተብለህ ይሄ እኮ በዓለም ላይ የሌለ ነገር እኮ ነው። አማራ ነኝ እያለ አንድ ሰው ጥያቄ ሲያነሳ አይ አንተ አማራ አይደለም እኔ ነኝ አንተን ማንነት ማቀልህ ትግሬ ነህ፣ ይሄን ተቀበል። ካልተቀበልክስ ገደል መወርወር፣ ከሀገር መባረር። እንደ በዓለም ላይ እኮ እንዲበተን የተደረገው የወልቃይት አማራ ይሄ 27 ዓመት የተደረገ ግፍ ነው። ከ27 ዓመት በኋላ የመጡት የህወሓት ደጋፊዎች ግን ህዝባችን ከዛ አካባቢ ተፈናቀለ፣ ጄኖሳይድ ተፈጸመብን ብለው የንጹሃንን ደም ጩኸት ይቀማሉ። የወልቃይት ሰዎች ተረት ተረት ላይ አይደለም፣ መጽሐፍ ላይ አይደለም ያሉት፣ በአካል ነው ያሉት። አማራንን እያሉ አማርኛ ቋንቋ የሚናገር አማራ እንዳለ እየታወቀ ቋንቋቸውን እንኳን በስነ ስርዓት መናገር የማይችሉ ሰዎች ለምስክር ቁጭ ብለዋል። ይሄንን ይመጡና ይሄን ሳይቀበሉ ትላንትና ግን ህወሓት በራሷ ጥጋብ ምክንያት ያመጣችውን እንትን አምጥተው ለአማራ ህዝብ ሊሰጡ ይፈልጋሉ። ወልቃይት የደም ጉዳይ ነው። ወልቃይት የሞት ጉዳይ ነው። ወልቃይት የማንነት ጉዳይ ነው። ህወሓቶች እንዳረጉት ሰሊጥ ለመሰብሰብ ሰፊውን መሬት ለማረስ ሀገሪቷን እስከቻሉ ድረስ አስተዳድረ የኢትዮጵያ ህዝብ በቃኝ ሲል ሀገር ገንጥለው ለመሄድ የሚፈልጉት የኮሪደር ቦታ አይደለም። ወልቃይት ማንነት ነው። ይሄን መቀበል ያስፈልጋል። ይሄ ሌክዠሪ አይደለም። ወልቃይት ማንነት ነው። ማንነትን ደግሞ በተፈጥሮ ነው የምታገኘው። ይሄንን በደንብ ሊያስቡት ይገባል። እኔ እንደውም እንዳንድ አማራ አሁን ፌዴራል መንግስቱ የአማራውን ጥያቄ አላከበረም ነው የምለው። ችግሮች እስኪፈቱ ድረስ በትግራይ ክልል በኩል ያለው ነገር እስኪፈታ ድረስ አሁን እዛ አካባቢ ያለው ሰው መብት ስለሆነ ዲሞክራሲን ኤክሰርሳይዝ ማድረግ ስላለበት ተወካይ ስለሚያስፈልገው ራሱን ችሎ ብቻውን ተደራጅቶ ምርጫ ያካሂዳል። እኔ እንዳንድ አማራ ልክ አይደለም ነው የምለው። ምክንያቱም የማንነት ጥያቄ ያነሳ 27 ዓመት ሲንገላታ የነበረ ህዝብ ህወሓት እንደፈለገ በሚያሽከረክረው የፖለቲካ ቀመር ውስጥ የአማራም ጥያቄ በዛ ውስጥ ማለፍ አለበት ብዬ አላስብም። እንደውም ይሄ አንተን ያደላው ለትግራይ ኃይሎች ነው ብዬ ማስብ ሰው ነኝ። እንኳንስ አሁን ተነስተው እነሱ ሊያለቅሱበት ቀርተው ማለት ነው። ሌላው ቀደም የሸገሩ ሲያነሳ እየሰማሁት ነበር። ህወሓትን ህወሓት ትላላችሁ አለን። እኛማ 27 ዓመት ሙሉ አንተ 1 ዓመት ታሰርኩኝ ተንገላታሁኝ እንደዚህ ሆንኩ። እኔ በየትኛውም ስርዓት ውስጥ ዜጎች እንዲንገላቱ አልፈልግም። አንተ ግን ለ1 ዓመት ተንገላታ ያልክበት ለዛውም ቅንጦት ነው። አሁን አንተ ያሳለፍኩ ቅንጦት ነው። ምን ሆነ? በሰዓቱ በተፈጠረ ጦርነት ምክንያት የትግራይ ተወላጆች እንደዚህ ሆኑን፣ ተወላጅ በመሆኔ ብቻ ትግራዊ በመሆኔ ብቻ ትላለ። አንተ በህይወት ስላለክ ይሄን ክሌም አደረክ። 27 ዓመት ግን የአማራ ልጆች እየተመረጡ የኦሮሞ ልጆች እየተመረጡ ስርዓቱን የተቃወሙ የአዲስ አበባ ልጆች ከቤታቸው እየተጎተቱ በድል የተረፈው ተቀጥቅጦ ተገልብጦ ሃይላንድ ተንጠልጥሎበት ዛሬ ለታሪክ ቁጭ ብሎ ያወራል። አንዴ ቃልሽ በህይወት ግን ያልቆሙ ህፃናት በየአደባባዩ በስናይፐር ሲደፉ ነበረ። ስንቱ የሪሞት ኤሪያ ያሉ እስር ቤቶች የስንቱ ድሃ ልጅ
አጥም በየጓሯቸው ይዘው ተኝተዋል። እስከ ዛሬ ድረስ ህወሓትን ተሸክመ መተህ ህወሓት አትበሉን ትለናለህ። የተሸከምከው አንተ ነህ። ህወሓትን እንድናስታውስ የምታደርገን አንተ ነህ። እኛማ ሁልጊዜ እንላለን የትግራይ ህዝብና ህወሓትን እንለያለን። የትግራይ ህዝብ ሳይሆን ህወሓት ነው የበደለው፣ እናንተን በድሏቸዋል ስንለው እኮ በየሚዲያው እየመጣ ህወሓት ማለት እኔ ነኝ ይለናል። የትግራይና ህዝብና ህወሓት አንድ ነው ይላል። እኛ ነን በነገራችን ላይ የትግራይ ተወላጅ ያልሆነው ሰዎች ፖለቲካውን ስለምናቀው ህወሓትንና የትግራይን ህዝብ አንድ ላይ ሰፍቶ ማየት ትክክል አይደለም ብለን እኛ እንትኑ እንሞግታቸዋለን። አንዱ ግን መጥቶ ህወሓት ማለት እኔ ነኝ የትግራይ ህዝብ ማለት ህወሓት ነው እያለ ፖለቲካውን ሲሰራ ቆይቶ አሃ አንተ ከሆንክማ በል የደረሰብን በደል ይሄ ነው ብለን ስናነሳ አይ ተነስታችሁ ህወሓት አትበሉ ይለናል። የህወሓት ጣጣ መቼ ለቀቀን? እንዴት እንርሳው? 27 ዓመት ሙሉ መከራ ሲያበላን ቆየ። ሀገራችንን አስገነጠለ፣ ወደብ አሳጣን። እንደገና መጣና የብሔር ፖለቲካን ተክሎ እርስ በርሳችን ዛሬ አንተና አንቺ ተባብለን እንድንቆም አደረገን። እንደገና ከስርዓቱም ሲገፋ የትግራይ ህዝብን እንደ ማያዣነት እንደ ባሪያ ይዞ በጣም ከፈሪነቱ የተነሳ ሄዶ የትግራይ እናቶች ቀሚስ ስር ተደብቆ እርስ በርስ እንድንጋደል አደረገን። እንዴት እንቶ ያልተወን እሱ ነው። ህወሓት ቢተወን አንድም ኢትዮጵያዊ ህወሓትን ማንሳት አይፈልግም። እንደውም አንዳንዶች እኮ በቃ እስቲ ይቅርብን፣ ያደረሰብን በደል መከራው ምናምን ይቅርብንና እስኪ ይተወን እኮ ነው የተባለው። እንጠይቃቸው እንኳን አልተባለም። እንደ በደላቸው ቢሆን ኖሮ ዛሬ ህወሓት የሚባል ፓርቲ ህወሓት የሚባል አደረጃጀት በአሸባሪነት ተከሶ ከኢትዮጵያ ፖለቲካ እንትን ውስጥ መሰረዝ የነበረበት ነው። ይሄንንም ችለን ግን ዛሬ ትነሱና አትንኩብን፣ እኛም ተውን ነው የምንለው። ብዙ ቁስል አለብን ያልተናገር ነው። የኢትዮጵያ ህዝብ ባደማችሁት መጠን ቢናገር ኖሮ ማንም ሰው ቆሞ መጥቶ ለህወሓት የሚከራከር አካል አይኖርም ነበር ለማለት ነው። ቴንክ ዩ እንግዲህ ሁላችሁንም ከልብ ነው ማመሰግነው። እግዚአብሔር ያክብርልኝ። የተለያየ ሀሳብ አንጸባርቃችኋል፣ ፖለቲካችሁን ሰርታችኋል። ነገ እንገናኛለን። ላሰናብታችሁ።